በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላክ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሆን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ ለዘላለም የባህሪ ገንዘብ የሆነ ቸሩ መድኃኒታችን አምላካችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ በድጋሚ የተመሰገነ ይሆን። እግዝእትነ ማርያም ድንግል ወላዲተ አምላክ እግዝእተ ብዙኃን ቅዱስ መስቀሉ ቅዱስ ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሆን። እንኳን አደረሳችሁ። ቸሩ መድኃኔዓለም ጾሙን የበረከት የአኮቴት የመድኃኒት ያድርግልን። ተረፈ ዘመኑን ባርኮ ከአዲሱ ዘመን በሰላም ይደምረን። እግዚአብሔር እንደወደደ የጾም ትምህርት የመጀመሪያ ማንሻ ዛሬ እንማራለን። የቅዱስ ማቴዎስ ወንጌል ምዕራፍ 9 ቁጥር 1። ወደ ታንኳም ወጥቶ ተሻገረና ወደ ከተማው ደረሰ። እነሆም አንድ መጻጉዕ በአልጋ ተሸክመው ወደ እርሱ መጡ። ጌታችን ኢየሱስም እምነታቸውን አይቶ መጻጉዕን ልጄ ሆይ ጽና፣ ኃጢአት ተሰርዮልሃል አለው። እነሆም ከጻፎች ወገን ሰምተው በልባቸው ይህስ ይሳደባል ተባባሉ። ጌታችን ኢየሱስም ሐሳባቸውን አውቆ እንዲህ አላቸው፣ በልባችሁ ለምን ክፉ ነገር ታስባላችሁ? ኃጢአት ተሰረየልህ ከማለትና ተነስተህ ሂድ ከማለት ማናቸው ይቀላል? ለሰው ልጅ በምድር ላይ ኃጢአትን ይቅር ሊል ስልጣን እንዳለው እንድታውቁ። ከዚህ በኋላ ያን መጻጉዕ ተነስተህ አልጋህን ተሸከምና ወደ ቤት ሂድ አለው። ተነስቶም አልጋውን ተሸከመ፣ ወደ ቤቱም ሄደ። ሕዝቡም አይተው አደነቁ። እንዲህ ያለውን ስልጣን ለሰው የሰጠ እግዚአብሔርን አመሰገኑ። ጌታችን ኢየሱስም ከዚያ ሲያልፍ ስሙ ማቴዎስ የተባለ ሰው በቀረጥ መቀበያው ተቀምጦ አገኘና ተከተለኝ አለው። ተነስቶም ተከተለው። በቤቱም ለምሳ ተቀምጦ ሳለ ብዙ ቀራጮችና ኃጢአተኞች መጥተው ከጌታችን ከኢየሱስና ከደቀ መዛሙርቱ ጋር ተቀመጡ። ፈሪሳውያንም አይተው ደቀ መዛሙርቱን መምህራችሁ ከቀራጮችና ከኃጢአተኞች ጋር ለምን ይበላል አሏቸው። ጌታችን ኢየሱስም ሰምቶ እንዲህ አላቸው፣ በሽተኞች ባለመድኃኒቱን ይሹታል፣ ጤነኞች ግን አይሹትም። ሄዱ፣ ከመሥዋዕት ይልቅ ምሕረትን እመርጣለሁ ያለው ምን እንደሆነ እወቁ። ኃጥአንን እንጂ ጻድቃንን ወደ ንስሐ ልጠራ አልመጣሁምና። ስለ ቅዱስ ቃሉ ቸሩ መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን። ለመደማመጥ መቅረብ ሊያስፈልገኝ መሰለኝ። ዛሬ ደግሞ ትንሽ ሙቀቱ ስለሚበዛ ኃይል ሊቀንስ ይችላል። እዚህ የምታዩት 15 መጽሔት የዛሬ ሳምንት በተሰጠን የቤት ስራ ምክንያትነት የመግዛት አቅም ለሌላችሁ እኛ እንገዛለን ስላልን አቅሙ ለሌላችሁ ወንድሞቻችን እህቶቻችን የሚሆን ነው። ስለዚህ በኋላ ለአስተባባሪው የነገራችሁት 15 ሰዎች ያክል መውሰድ ትችላላችሁ። አስቀድሜ ታዛችሁ ሄዳችሁ ገዝታችሁ ያነበባችሁትን የመታዘዛችሁን ዋጋ እግዚአብሔር ያድላችሁ። ቅዱስ ሳኦል የእግዚአብሔርን ሕግ በጣሰ ጊዜ የታዘዘውን ትቶ ለእርሱ በጎ የመሰለውን ባደረገ ጊዜ የተናገረው ኃይለ ቃል አለ። ኢይሄይስኑ ሰሚዕ እምሰዊዕ፣ መስዋዕት ከማቅረብ ማዳመጥ አይበልጥም ወይ? ወተአዝዞ እምሰብሐ ባግዕ፣ የሰባውን መስዋዕት ከማቅረብ ይልቅ መታዘዝ አይበልጥም ወይ ብሏል። ልብ በሉ። እንዴት ዋላችሁ? እንዴት ዋላችሁ?
ሁለት ነገር ነገረው። አንደኛው አቋቋሚ ለካሜራ ለመመቸት ይመስላል። አባቶቻችን ምን ይላሉ? የሚሉትን አውቆ ማምጣት የመጽሐፍ ልማድ ነው ይላሉ። አንዳንድ ነገር የሆነ ነገር ሲሆን አንዳንድ ሰው የሚለኝ ለራሴ ቀድሞ ይታወሰኛል ማለት ነው። መስዋዕት ከማቅረብ በርስቲ ማዳመጥ አይበልጥም ወይ? ምክንያቱም መስዋዕቱ እንዴት እንደሚቀርብ ሰው ሳይሰማ እግዚአብሔር የሚወደው መስዋዕት ሳያውቅ መስዋዕት ሰዋለሁ ማለት ችግር ነው። መታዘዝ በሉ የሰባውን ከማቅረብ አይሻልም ወይ? ይሄ እንግዲህ የእግዚአብሔር ነቢይ የቅዱስ ሳሙኤል ምክር ነው። አሁን ታዛችሁ የገዛችሁ ያልገዛችሁ ስንት እንደሆናችሁ አላውቅም። ግን እዚያ ሱቁ ሲሄዱ ወንድሞቻችን አይ በዚህ ሰሞን ብዙ ሐመር መጽሔት ተሽጧል፣ ብዙ ሰው ገዝቷል፣ ምን ተፈጥሮ ነው ብለው ጠየቁን ብለውኛል። ያ ማለት ሄዳችሁ የገዛችሁ አላችሁ ማለት ነው። እኛ ደግሞ ዛሬ 15 ፍሬ አቅሙ ለሌለው ገዛነ እና መታዘዝ መልካም ነው። መታዘዝ መልካም ነው። መታዘዝ መልካም ነው ማለት ግን ላጋንንት አይደለም። መታዘዝ መልካም ነው ማለት ግን ለጣዖት አይደለም። መታዘዝ መልካም ነው ማለት ለኃጢአት አይደለም። መታዘዝ መልካም ነው ማለት ለማይገባው አይደለም። መታዘዝ መልካም የሚሆነው ለማን ብቻ ነው? ንገሩኝ። ለእግዚአብሔር መታዘዝ ማለት እግዚአብሔር ወርዶ በአካል የሚያዘኑ ነው ሳይሆን የእግዚአብሔር ትእዛዛት በቅዱሳት መጻሕፍትና በመምህራን አንደበት ስላሉ። መምህር ሲባል ደግሞ እውነተኛ መምህር ማለት ነው። ይሄ ዝም ብሎ የኔ ቢጤውን አፈቀላጤውን አይደለም። ስለዚህ መታዘዝ ማዳመጥ ከመስዋዕት ይሻላል የተባለ በእውነት ከአዲስ ኪዳን መስዋዕት ማለት አይደለም። የአዲስ ኪዳን መስዋዕት ከምንም ነገር ጋር አይነጻጸርም። ግን መስዋዕት ሲባል መስዋዕተ አምላክ ቅዱስ ሥጋው ክቡር ደሙን ለማለት ሳይሆን ለእግዚአብሔር የምናቀርበው ነገር ነው አይደለም። መስዋዕት ቁርባን ይባላል የምናቀርበው ነገር ከዚያ ለማለት ነው እንጂ ከጌታችን ቅዱስ ሥጋው ክቡር ደሙ ለማናጸር አይደለም። ስለዚህ ሰምታችሁ ትእዛዙን ተቀብላችሁ መጽሔቱን ገዝታችሁ ያነበባችሁ ተባረኩ፣ ቦሮኩ ነው። ትንሽ ሰው ስለሆነ አሜን ያለው የገዛው እንደሆነ ይታወቃል። እኮ ቀላል በዚህ እኮ ያጋልጣችኋል ራሱ እግዚአብሔር አይደለም። ተባረኩ። ወንዱ ነው ብዙ የገዛ ማለት ነው። እንዴት ዋላችሁ? ጦም ገባ መቀዝቀዝ ጀመረ አይደል? በነገራችሁ ላይ በዚያም ሳቅን ሰውነታችን ላይ የተጠራቀመ ብዙ አይን የማያው ጉድፍ አለ። ሻወር የማያጠራው ጾም፣ ጸሎት፣ ንስሐ የሚያጠራው ብዙ ጉድፍ አለ። ምግብ የሚፈጥረው ጉድፍ፣ መዝናናት የሚፈጥረው ጉድፍ፣ በቃ የምቾት ዘመን ነው ብሎ ማሰብ የሚፈጥረው ጉድፍ አለ። ያንን ጉድፍ ማጥራት ያስፈልጋል። አሁን ነው የንባብ ጊዜ፣ አሁን ነው የጾም የጸሎት የሰጊድ የአኮቴት ጊዜ አሁን ነው። ዘወትር ቢገባም እንኳን ስለ ሐመር መጽሔት አንዲት ማስታወሻ ልስጣችሁ። ይኸውላችሁ ከ1985 ጀምሮ ምናልባትም እስከ ዛሬ 10 ዓመት ድረስ ለ20 ዓመታት ያክል የኢንተርኔቱ ኢትዮጵያ ላይ ሳይስፋፋ በየትኛውም ክፍል እንኳን ለምእመኑ ለሰባኪው ስንቅ ነበር ይሄ መጽሔት። እችን እያነበበ ሰባኪ በሌለበት በገጠሩ በምኑ የሚሰብከው ሰው ብዙ ነበረ እና ብዙ ሰንበት ትምህርት ቤቶች የተነቃቁባት ስንት አገልግሎት የተደረገባት መጽሔት ናት። ዛሬ ምን ሁኔታ ላይ እንዳለች አላውቅም። መጽሔቷ ያው መጠናታል። ቅድም ርዕሷን ገለጥ አድርጌ አይቻለሁኝ። ይዘቱን ስላላየው አስተያየት መስጠት አልችልም፣ ግን መንፈሳዊ ቃላት ናቸው። ስለዚህ ከቻላችሁ አቅሙ ካላችሁ በወር 40 ብር የምታጡ አይመስለኝም ቋሚ ደንበኛ ሆኖ ማንበብ። በእውነቱ ፌስቡክ ላይ 49 ሰዓት ከመቀመጥ እነዚህን ቃላት ደግሞ ስታነቡ ይውላችሁ 28 ገጽ ነው ብላችሁ ጥርግ አድርጋችሁ በአንድ ጊዜ አታነቡት። አንድ ጉዳይ አንድ ርዕስ አንብባችሁ ጨረሳችሁ አይደል? ወደ ሁለተኛው አትሂዱ፣ ያንን አሰላስሉት። እኔ አንድ ልምድ ልንገራችሁ። መጽሐፍ አንብቦ መጨረስ ቁም ነገር አይደለም። አንብቦ ለመጨረስ በአንድ ቀን አንድ የ500 የ600 ገጽ መጽሐፍ እናነባለን። ግን እሱ ውሸት ነው፣ ከንቱ ነው፣ አይረባችሁም። የሚረባው ምንድን ነው? ጥቂት ማንበብ፣ በደንብ ማሰላሰል፣ ለመረዳት መሞከር፣ በተግባር የሚተገበረውን ደግሞ ለመተግበር መሞከር ነው። በእውነቱ እኔ በቀን ቢበዛ ከ30 ገጽ በላይ ንባብ
አልመክርም። መንፈሳዊ ጉዳይ ከሆነ በተለይ ተግባር ነክ ከሆነ አልመክርም። ምክንያቱስ 100 ገጽ አንብበህ ከዚያስ እንዴት ዋላችሁ? ለምሳሌ እኔ 1 ሰዓት ከ30 ደቂቃ ቆሜ ለፈልፋለሁ አይደለም? ሰማላችሁ? ስንቱ ይያዛችኋል? ይያዛል? መልሳችሁ በሉት ብትባሉ እንኳን እናንተን የመልሼለዋለሁ። ለማስተዋል እኮ ጥቂት ይበቃል። ከዚያች ትምህርት ወስጄ እኮ ነው እኔ አሁን አዲስ የተከፈተ ለጥያቄዎች መልስ የምሰጥበት የቴሌግራም ግሩፕ አለ አይደለም? እሱ ላይ ቢበዛ 30 ደቂቃ ነው፣ ዘበላይ አላስተምርም። ገደብ ነው ሲሆን 20 ደቂቃ 25 ደቂቃ ነው። ለምን በመጠኑ ነው ሰዎች እንዲይዙት፣ በዛውም ለኔም ድካም መቀነሱት መልካም ነው። ለሁሉም ከቻልን ደንበኞች እንሁን በቋሚነት። እግዚአብሔር አምላካችን አንብበን በረከት የምናገኝበትን ጎዳና ይጠረግልን። ዛሬ ጾመ ሐዋርያት ከገባ 3ኛ ቀን ነውና የሚቀጥሉትን 5 ሳምንታት የምንማርበት ትምህርት አይለወጥም ክፍል 1 ክፍል 2 ከመባል በቀር። እሱም የትምህርቱ ርዕስ የሐዋርያት ሥራ ይባላል። ደህና ዋላችሁ? የሐዋርያት ሥራ በሉ እስቲ። ደግሞ በግዙ ግብረ ሐዋርያት በሉ፣ ግብረ ልኡካን፣ መጽሐፍ አብረክሲስ በሉ እስቲ። ግን እኛ ግብረ ሐዋርያት ብለን የምንማረው የ28 ምዕራፍ ያለው ቅዱስ ሉቃስ የጻፈውን መጽሐፍ አይደለም። የሐዋርያት ሥራ ማለት ሐዋርያት ምን ሰርተው ነው ሐዋርያት የሆኑት የሚለውን ለማየት ነው። አጠቃላዩን ነው፣ እዚህ ውስጥ ያለው ታሪኩ ነው። እኔ ግን የሐዋርያትን ግብራቸው መንፈሳዊ ምግባራቸው ምንድነው የሐዋርያት የሚለውን ለማየት 5 ርዕስ መምረጥ ነው። ቅዱሳን ሐዋርያት ከዚያ ደረጃ የደረሱባቸውን 5 ነገሮች። ስለዚህ ዛሬ ቅድም ያነበብነው የቅዱስ ማቴዎስ ወንጌል ምዕራፍ 9 ላይ ጌታችን መጻጉዕን እንዳዳነው ከነገረን በኋላ ከዚያ አልፎ ሲሄድ አንድ ቀራጭ አገኘ። በቀድሞ ስሙ ሌዊ፣ ጌታ ባወጣለት ስም ማቴዎስ የሚባል ባየው ጊዜ በቀራጭነት ወንበሩ ላይ ወይ ቤሎ ትለወኒ ምን በለኝ አለው። ምን በለኝ? ዛሬ ግብረ ሐዋርያት የሐዋርያት ሥራ ብለን አንደኛው ርዕሳችን ተከተለኝ ነው። እግዚአብሔርን መከተል ምንድነው? አሁን በዚህ ዘመን የተከታይነት ነገር ቤተክርስቲያናችን ቁም ስቅሏን እያሳያት ነው ያለው። እኔ ማንንም አልከተልም ከእግዚአብሔርና ከቅዱሳት መጻሕፍት በቀር የሚል ሰው ካለ ብቅ ይበልና ጫማውን ልሳ በረከቱን ልውሰድ። ባፍማ እኔ በሉ እስቲ በደንብ በሉ የምከተለው የለኝም። እንዲህ ስላላችሁ ግን ሀቅ ይሆናል አይወድም። ከንቱ ልፍለፋን ሰው የማይከተል የለም። ሰውን መከተል ካቆምክ ዘንድ አንተ ክርስቲያን መሆን ጀምረሃል ማለት ነው። ዛሬ እግዚአብሔርን ስለመከተልና ሰውን ስላለመከተል አጭር ትምህርት እንማር። መከተል ምን ማለት ነው? መጀመሪያ ነው ተለወ ተከተለ ሲል ምን ማለት ነው? በእንግሊዘኛችሁ ፎት ስቴፕ ነው የሚባለው። አንድ ሰው የረገጠውን እየረገጡ መሄድ አይደለም ከኋላው። እንግዲህ መከተል 2 አይነት ነው። ለክፉ አለ፣ ለበጎ አለ። ለምሳሌ ለክፉ ሲሆን ምን ይባላል መሰላችሁ? የሳይንስ ሰዎች ማታ በምትሄድበት ጊዜ ሰው እየተከተለ መሆኑን ለማረጋገጥ ከፈለክ ይላል በአካባቢ ወዳለው ወደ አንድ ሱቅ ግባ። አልፎ ከሄደ ተገላገልከው። አንተ ወደ ሱቅ ገባ ከቆመ ግን ያው ሊያንቅ ፈልጓል ማለት ነው ይላል። እኔ ደግሞ የተግባር የተመረመረውን ልንገራችሁ። የሀበሻው ግን ያልኳችሁ መብራት ከመጣ በኋላ ያለውን ሀበሻ ነው። ለምን ብትሉ ማታ ሰው የሚከተላችሁ ከሆነ ባውዛ መብራት ካለ የምታውቁት በምንድን ነው? በጥላው ነው። ጥላው እኩል ከእናንተ ጋር ከሄደ እየተከተላችሁ ነው ማለት ነው። ግን 100% ላይሆን ይችላል። ጥላው እኩል አብሯችሁ ከሄደ እየተከተላችሁ ሊሆን ይችላል። እና መከተል ሲባል ለክፉም አለው። ለክፉ የሚለውን ደግሞ ለሁለት እንከፍለዋለን። ሰው ለማጥፋት የሚከተላለ፣ ደግ መስሎት ደግሞ ሰው የሚከተላለ። ዝም ብሎ አለ አይደል? ጅሉንም ሽፍታውንም ምኑንም የሚከተል እንደዛ።
መከተል ሲባል አንድን ሰው ከኋላው ስንከተለው አንድ የሚሄድበት መንገድ ያንን ጎዳና ይዞ መሄድ ነው። ከኋላው ነው፣ ከፊቱ አይደለም። ከፊት ያለ ሰው መከተል ይባላል። ተከታይ አይደለም ማለት ተከታይ ከምንድን ነው? ከኋላ ነው። ነገር ግን ከኋላ መሄድ ፍሬ የሚኖረው አባቶቻችን ምን ይላሉ? ዘፈን ነው የሰማው። ማን ነው ጅላጅል እዚህ መጥቶ ደግሞ ዘፈን የሚገፍት? በላውን አጥፋው እዛው ነው ወይስ ዘፈን ቀመስ መዝሙር ነው? ዘፈን ቀመስ እኮ ሞልቶናል አይደለም? እንዴት ዋላችሁ? አንድን ሰው ለምሳሌ ወደ ጦርነት የሚሄድ ይሆናል፣ ወደ ቤተ ክርስቲያን ይሆናል፣ ብቻ ወደ ሆነ ስፍራ የሚሄድ ሰው ይሆናል። ከኋላ ስለተከተልነው ብቻ እሱ እስከሚሄድበት እንሄዳለን ማለት አይደለም። መከተል ይላሉ አባቶቻችን ዋጋ ለማስገኘት ሁለት ነገር ይሻል። አንድ እሱ የረገጣትን በመርገጥ ለምሳሌ ወደ ጦርነት ከሆነ ፈንጅ ያለባትን ስፍራ የሚያውቅ ሰው ፈንጅ ከረገጥክ ትሞታለህ አይደለም? ስለዚህ እሱ የረገጣትን መርገጥ ግዴታ ነው። ለምን? እሱ የረገጣት መሬት የህይወት መሬት ናት፣ አልፈነዳማ። ስለዚህ ያችኑ መሬት መርገጥ ያስፈልጋል። ሁለተኛ እሱ ከደረሰበት መድረስ አለብህ። ይህንን ወደ ሃይማኖት ወደ ቤተክርስቲያናችን እናምጣው። እኛ የምንከተል አንድ አምላክ ፈጣሪያችን መድኃኒታችን ኢየሱስ ክርስቶስን ነው እንድንከተል የታዘዝን። ነገር ግን ጌታችንን ቀጥታ መከተል አቅማችን መጠናችን ስላልሆነ ጌታችን ለሐዋርያቱ አሰረ ፍኖቱን ቅዱስ ያሬድ ለ14ቱ ቅዳሴያት ጸዋትወ ዜማ ሲሰራ ሰራዊቶቹ ላይ ዘር የጨመራቸው ዘሮች አሉ። ከነዚህ መካከል በሰራዊት ላይ የሐዋርያት ሰራዊት ላይ ወንብጻ ቅድመ ገጹ ለመድኃኔ ዓለም ከቸሩ መድኃኔ ዓለም ከፊቱ እንድረስ ገጸ ምሕረቱን ለማግኘት ካለ በኋላ በአሚነ ዚአሁ እርሱን በማመን ሐዋርያት ተለው አሰሮ ሐዋርያት ምኑን ተከተሉ? ፍለጋውን ጎዳናውን ተከተሉ አለ። ስለዚህ ጌታችን በሄደበት መንገድ የሄዱ ሐዋርያት ናቸው። ደህና ዋላችሁ? ሐዋርያት በሄዱበት መንገድ የሄዱ ሐዋርያውያን አበው ናቸው። ሐዋርያውያን አበው በሄዱበት መንገድ የሄዱ ሰማዕታት ናቸው። ሰማዕታት በሄዱበት መንገድ የሄዱ ሊቃውንት ናቸው። ሊቃውንት በሄዱበት መንገድ የሄዱ ጻድቃን ቅዱሳን ናቸው። ጻድቃን ቅዱሳን በሄዱበት መንገድ የሄዱ ደናግል መነኮሳት ናቸው። ስለዚህ እኛ ልንከተለው የሚገባ እግዚአብሔርን ነው ማለት በሌላ አነጋገር ቅዱሳንን ነው ማለት ነው። ለምን? እነርሱ ማንን ስለሚመስሉ? ኧረ ተናገሩ። ማንን ስለሚመስሉ? የሄዱበት ጎዳና የማን ስለሆነ? ስለዚህ የምንከተለው እግዚአብሔርን ነው ማለታችን በሌላ አነጋገር ቅዱሳንን ነው የምንከተለው። ገብታችኋል? የእነሱን ጎዳና ነው ፍለጋቸውን የረገጧትን እየረገጥን የተዋትን እየተውን ያደረጓትን እያደረግን ያላደረጓትን ሳናደርግ መከተል። ሁለተኛ ነገር ከሄዱበት ጫፍ ድረስ መድረስ ያስፈልጋል። ምክንያቱም ቅዱሳን ሄደው የት ነው የደረሱ? እግዚአብሔር መንግስት አይደለም? እዚያ ነው ጋር ይፈል። አሁን ጥያቄ ልጠይቃችሁ፣ መጽደቅ ትፈልጋላችሁ? ይኸውላችሁ ለዚህ እንኳን መጽደቅ ትፈልጋላችሁ ወይ? መዳን ትፈልጋላችሁ? ምን ያቀለሰልሳችኋል ታዲያ? መልካም ግን አዎ ስላልክ ደግሞ አይገኝም። ጮክ ብለህ አዎ ስላልክም አይገኝም። ደግሞ እሱ እንዳትረሳ፣ በመጮህም አይገኝም። አሜን ብትልም እንኳን እንደ ጴንጤው የለም አይገኝም። ታዲያ ለሁሉ ነገር መጀመሪያው ምንድነው? ለመከተልም ለመምሰልም ምንም ለማድረግ የመጀመሪያው ቀዳሚው ነገር ምንድነው? ፍላጎት። አሁን የቅዱስ ማቴዎስን ነገር እናውሳው ባጭር። እዚያም በቅዱስ ዮሐንስ ወንጌል ምዕራፍ 1 ላይ ቅዱስ ፊልጶስን ወይ ቤሎ ነአት ለወኒ ና ተከተለኝ ብሎ አለው ይላል። ቅዱስ ማቴዎስ እዚያ ተቀምጧል። ከ12 ሐዋርያት አንዱ ሆኗል። በኋላ ምንድነው ስራው? ቀራጭ፣ ግብር ሰብሳቢ አይደለም? ዛሬ ግብር ሰብሳቢ ግብር መስሪያ ቤት የሚሰራል? እጅን ብታወጣ አንተ ጉቦኛ እንዳትባል ፈርተ ካልሆነ በቀር አለ። ግን አንድ ሰው ግብር መስሪያ ቤት ስለሰራ ኃጢአት ነው? እንዴት ዋላችሁ? ግብር መገበርም ማስገበርም ኃጢአት አይደለም? መጽሐፍ ነገሮናል። ቅዱስ ጳውሎስ ግብር ለሚገባው ምን ስጡ? ግብር ስጡ ብሎናል።
ነገር ግን በዛ ዘመን ግብር ማስገበር ኃጢአት ነው የነበረ። የኃጢአትነቱ ምክንያት ሁለት ነው። አንድ ግብር የሚያስገብሩ ሮማውያን ናቸው። ስለዚህ ሮማውያን ደግሞ የእግዚአብሔርም የእስራኤልም ጠላቶች ናቸው። ስለዚህ ከነሱ ጋር የተባበረ ነውና ኃጥእ ነው። ክፉ ሰራም አልሰራም ኃጥእ ነው። አንድ ሰው ከሰለመ በጎ ሰራ ክፉ ሰራ ይባላል አይደል? ኃጥእ ነው። አንድ ሰው መናፍቅ ከሆነ ክፉ ሰራ በጎ ሰራ ይባላል። ምንድነው? ኃጥእ ነው። ኃጥእ የሚያሰኘው ምንድነው? ከሃዲ ነው። መጀመሪያውኑ ነገር ክዷል። ሁለተኛ እነዚህ የግብር ሰዎች የሚቀርጡ ለመንግስት ብቻ አይደለም፣ ከመንግስት ደሞዝ የላቸውም። ከተገባው በላይ እየወሰዱ ንጥቂያ ነው፣ ዝርፊያ ነው። አንገብርም ያለውን ገርፈው እስር ቤት ይወስዱታል። በዚህ ምክንያት የዚያን ጊዜው ሌዊው የኋላው ቅዱስ ማቴዎስ በጣም ባለጠጋ ነበር፣ በጣም ሀብታም ነበር እና ጌታችን ዝርዝር ነገር አልነገረውም። እንዲያድርግ እንዲያታድርግ አላለውም። አገኘው፣ ተከተለኝ አለው፣ አልፎት ሄደ። ልብ በሉ። እንዴት ዋላችሁ? የመዳን ዕድል አንዳንዴ አንድ ጊዜ ነው የሚገኘው። አንዳንዴ ለአንዳንዱ ሰው ደግሞ ዞሮ ዞሮ ሊመጣለት ይችላል። እግዚአብሔር ቸርነቱን የሚያበዛለት ሰው አለ። አዳልቶለት ሳይሆን እግዚአብሔር ባወቀ ምክንያት። ብዙዎቻችን ጥሪ በተለይ በአገልግሎት በመድረክ በእውቀት አለን የምንል ሰዎች እግዚአብሔር የሚልክንን የመዳን ጥሪ ስንት ጊዜ እንደምንረግጠው እግዚአብሔር ያውቀው። ጳጳስ ነኝ፣ ቄስ ነኝ፣ ሰባኪ ነኝ የምንል ዘማሪ ምናምን የምንል ሰዎች ይኖሪት ነው ስንት ጊዜ እንደረገጥ ነው እሱ ባለቤቱ ነው የሚያውቀው። አንዳንዴ ይገርመኛል። የነ ቅዱስ ሙሴ ጸሊምን፣ የነ ቅዱስ ብሶይ ገዳማዊን፣ የነ አባ እብሎይ ገዳማዊን ከቅዱሳት አንስት የነ ቅድስት ማርያም ግጻዊት በቀደም ያከበርናት ትናንት ያከበርናት የቅድስት ማርታን የቅድስት አውዶክሲያን ስትመለከቱ የነ ቅድስት ዞዊን ስትመለከቱ እንደዚያ ባለ አጸያፊ ነገር ውስጥ የነበሩ ሰዎች በአንዲቱ ጥሪ ከቅዱሳን መላእክት ማህበር ተደምረዋል። በአንዲት ጥሪ። እኛ ጥሪያችን ስንት ቀን ነው? ለዛ ነው ዕውቀት አታምከማችሁ ለመዳን የሚሆናችሁን ብቻ ያዙ ይየምን እናስተውል። ማስተዋሉን ቸር መድኃኔዓለም ይስጠን። ቅዱስ ማቴዎስ ይህን ሰማ፣ ተከተለኝ አለው። ግን መድኃኔዓለም ባለቤቱ ተከተለኝ ሲል ጣዕመ ድምፁ ምን ያምር ምን ይሰምር እንደው አድሎና እዚህ አካባቢ ኖረን በሰማነው ኑሮ የመድኃኔዓለም የፈጣሪያችንን ድምፅ ማለት ነው። ግን ድምፁ በመጽሐፍ ላይ አለ። ጣዕሙን መንፈስ ቅዱስ ያደረበት ሰው ህዚሙ ነው ያስተውለዋል። ግን ስጋውያንንና በአካል ማዳመጥ እንሻለን። ስለዚህ ለመዳን የመጀመሪያው ጎዳና ከመከተል የሚቀድመው ፈቃድ ነው። ለመዳን ጌታ ትለል ትፈቅዱኑ ትየው ልትድን ተወዳለህ። አሁንም ጥያቄ ልጠይቃችሁ፣ ልንድን እንወዳለን? መልካም። ነገር ግን ይሄ አዎታ ምንድን ነው? እሽታ ታም የሚጨመርበት ከመደበኛ ቋንቋ ወጣ ለማስደረግ ነው። ይሄ አዎታ ይሄ እሽታ የከንፈር ነው የልቡና ነው? ጥያቄ። የልቡና ከሆነ ነገውኑ ተግባር ያስጀምራል። የከንፈር ከሆነ ግን ዝለምድነዋል። ሰባኪው በሙሉ እንዴት ዋላችሁ? እግዚአብሔር ይመስገን። እንዴት ነው መዳን ትፈልጋላችሁ? አዎ። እንደዚህ ትፈልጋላችሁ? አዎ። በቃ ጥሩ ነው፣ እንደዚህ ያድርጉ ምናምን ቃለ ሕይወት ያሰማልን። ደህና አደሩ፣ ደህና አደር፣ በሚቀጥለው ቀን አልቦ እንዲህ ነው። ጲላጦስ ምን አለ? ከመዝኑ ከሆነ ነገርክሙ ዝርዙር አለ። እንዲያው እናገራለን የለም ብትል። ስለዚህ የመጀመሪያው የሚቀድመው ነገር ፈቃድ ነው። ፈቃድ ደግሞ ለኔ አዎ በማለት አይደለም፣ ለልባችሁ አዎ በሉት። ለኔ ስለጠየኳችሁ ስለመለሳችሁልኝ አመሰግናለሁ። ነገር ግን ለልባችሁ ደጋግማችሁ ጠይቁት። እኔ በሆኑ መዳን እፈልጋለሁ ወይ? ከዛ ቀጥሎ የመጀመሪያው የሐዋርያት ሥራ መከተል ነው። 12ቱም 72ቱም 36ቱም 120 ቤተሰብም የመጀመሪያ ግብራቸው መከተል ነው። ግን ሁሉ ተከተለኝ ተብሎ ተጠርቶ አይደለም፣ አጠራሩ የተለያየ ነው። በምንም ይሁን ግን ጥሪው ፈቃድን አሳውቆ መከተል ነው። አሁን መከተል አባቶቻችን ምን ብለዋል? መከተል ምንድነው ትለኝ እንደሆነ ብለን ቅድም አነሳን አይደለም? ያቺን የረገጣትን እየረገጡ መሄድ ማለት ነው። እኔ በዚህ ዘመን ታያላችሁ አይደለም? ቅድም አንድ ሰው ምን ብሎ ሲጠይቅ ሰማሁት መሰላችሁ? አንድ ሰው ምን አለኝ? በሥርዓተ ቤተክርስቲያን ጉዳይ እናንተ የምታስተምሩትና እየተደረገ ያለው ነገር አይገጥምም።
እና አንዳንድ ጊዜ አንዳንድ ካህናትንና በመሃል ሀገር ያሉ አንዳንድ ሰባኪያንን እንዴት ነው ነገሩ? በዚያ ማዶ ያሉ ሰባኪዎች ስርዓተ ቤተክርስቲያን ብለው ያስተምራሉ። እዚህ ግን የሚሰራው የለም። ይሄ ስርዓት እዚህ ሀገር አይሰራም ወይ ብለን ስንል አይ ያ ስርዓት ድሮ ለነበሩ ክርስቲያኖች የተሰራ ነው። ፍትሐ ነገሥት ለአራተኛው መቶ ክፍለ ዘመን ሰዎች የተሰራ ነው። ደህና ዋላችሁ። እንዲህ የሚለውን ሰው ምርጫ ልስጣችሁ። ምን እንበለው? ሀ አውቆ አበደ፣ ለ አረ የጨረሰለት እብድ፣ ሐመርሃ ደንቆሮ፣ መልሶ የለም። መልሶ የለም በሉ። እንዴት ዋላችሁ? መልሶ የለም በሉ። ሶስቱንም ብትሉ ኃጢአት ነው የሚሆንባችሁ። አንድን ሰው አውቆ አበደ ማለት ይገባል፣ እብድ ማለት ይገባል፣ ደንቆሮ ማለት ይገባል። እኔ ግን እለዋለሁ ሶስቱንም ናቸው። እናንተ ኃጢአት አይሆንብኝ ብትለኝ አይሆንብኝም። እኔማ ፍትሐ እግዚአብሔር እየተናገርኩ ነው። ፍትሐ እግዚአብሔር ነው። አስቡት። እንዲህ ያለ ሰው በውኑ ሰባኪነቱን ተውት፣ በውኑ አዋቂነቱን ተውት። አረ ክርስቲያን መሆኑንም እናቆየውና ጭንቅላት ቢኖረው እውነቴን ነው። ይሄ የአህያ የጅብና የውሻ ተረት አለ አይደለም? ስትጮህ አህያ አንድ ቦታ መሽቶባቸው ተይ እባክሽ አስጩ። ለምን ሲል ጠላት ይሰማል መጥቶ ይዘነጥልሻል። ተው እባክህ ልብላ ትንሽና በላ ተረግ አንተ ሞቃለኝ ልጮህ ነው ትላለች። ተይ ይቅርብ ይችላል አለች። እንግዲህ ያን ጊዜ ጅብ ሰማ፣ ግን አቅጣጫውን መለየት አልቻለም። አሁንም በላ አደረገችና አንተ ሞቃለኛውንም ልጮህ ነኝ አለችው። ተይ ግድ የለም ይቅርብ ይችላል። ሁለተኛ ስትጮህ አቅጣጫውን ለየው፣ ግን ከአካባቢው ደርሶ ጠፋበት ጅቡ። በሶስተኛው በላ አድርጋ ልትጮህ ስትል ይኸውልሽ አንደኛው መጥሪያ፣ ሁለተኛው ማድረሻ፣ ሶስተኛው መበያሽ ነው ብሎ አላት። ለካ ውሻም ብልህ ነው። እንዴት ያለው ውሻ እንደሆነ በሶስተኛው ስትል ገና መጥቶ ዝርግፍ አድርጎ ከዛ ሲያየው ውሻ አለ። አንተም አይኔ ዘመድ አይደለህ። በዚህ በሳይንሳችሁ ምንድነው ይባል ምናምን ቨረስ ኦምኒቨረስ ካርኒቨር ምናምን ትላላችሁ አይደል? እስቲ በአማርኛው እናምጣው። አንደኛው ስጋ በል እዚህ ያለው ሁሉም ማለት ነው። እንዴት ዋላችሁ? ሁለተኛው ምን በል ነው የሚባል? ሳር በል ነው? ቅጠል በል ነው? አረ ነገሩኝ። እኔ እኮ ድሮ አንዳንዶቻችሁ ሳትወለዱ ነው የተማርኩት ድሮ። ቅጠል በል። እሺ ተውት፣ ችግር የለውም። ሶስተኛው ሁለበል ነው አይደል የሚባል? እዚህ ያለው ምን ይቀራችኋል? የሰው ስጋ እኮ የሚቀረና አይደል? አንዳንድ ጊዜ ሰስበ ቢት እኔ ጥሬ ስጋ የሚበላ ሰው በላ ነው የምለው። ሰው በላ እንዴ? ሰው ስጋ ቢያገኝ አይመርም። ጥሬ ስጋ የሚበላ ሰው ትወዳላችሁ እንዴ? የኛ ቤት ሰው እኮ ጥሬ ስጋ ይወዳል በጣም። አንተም አይኔ ዘመድ አይደለ ስጋ በሉ አይደለ? በል በደንብ አድርገን ንግፈፍና በየመደብ ይባላል በዛ እናስቀምጥ። አጅሬ ለካርቦት ነበር። እሷ ሳሯን በደንብ አድርጋ ስትበላ እሱ ሳራ ይበላ ነገር ልቧን ላጣ አድርጎ በልቶ ማስታገሻ ሆነዋለች። የዚህ ዘመን ሰው በሬም ምንም ሲያርድ መጀመሪያ ምኑን ነው የሚበላው? ለዚያ ይመስለኛል የሚቆጣጠረን ያጣንና ያንን አላ ሲመደብ ቢያየው ልብ የለም። አንተ ልቡ ሐሳብ ነው አያጅቡ ልብን ቢኖራት ኑሮ ባንተ ተበላች ያለው ይባላል አይደለም? ነገሩ ፈሊጥ ነው። አሁን ይሄን ጅብ አህያ ምናምን ይሄን አድርገው አይደለም እኛ ሰው የፈጠራት ናት እቺ ነገር አይደል? ምን ይባላል ይሄ በዘይቤ ሰውኛ ዘይቤ ነው ይባል? እንደዛ ይባላል። እንዴት ዋላችሁ? ልቡ ቢኖር ነው ዋናው ትልቁ ነገር። ይሄ ሰውዬ ስርዓተ ቤተ ክርስቲያንን ድሮ ለነበሩ ክርስቲያኖች ነው የተሰራ ማለቱ በሱ አባባል ይሄ መጽሐፍ ቅዱስ የተጻፈ በሐዋርያት ዘመን ለነበሩ ሰዎች አይደል? ስለዚህ በሱ ቤት መጽሐፍ ቅዱስ አያስፈልግም ማለቱ ነው። እንዲያው በሞቴ ክርስትናን ካልቻሉት ዝም ማለት እኮ ጥሩ ነገር ነው። ስለዚህ እኛ የቅዱሳን ሐዋርያትን የቅዱሳን አበው የቅዱሳት እናቶችን ጎዳና ማወቅ አለብን። ያ ጎዳናቸው ያለ ደግሞ በገድል ነው። ለዚያ ነው ተከተለኝ አለው ይላል። ተከትሎት ሄደ። እኛ ደግሞ ቅዱስ ማቴዎስን ተከትለን እንሄዳለን። ቅዱስ ማቴዎስ የደረሰ ከጌታ ዘንድ ስለሆነ እኛም ሄደን የምንደርሰው ከጌታ ዘንድ ነው።
ስለዚህ አባቶቻችን መከተል ምንድነው አለው? ያችኑ እያዩ ማለት እነሱ የሰሯትን ብቻ እየሰራ ይሄ ዘመን እኮ 21ኛው ነው ለምን 29ኛው አይሆንም? ምን አገባኝ እኔ እንደና ዋላችሁ። ለምን 39ኛው ክፍለ ዘመን አይሆንም እንዴ? እዳ ገባን እኮ። ቅዱሳን ሐዋርያት በነበሩበት ዘመን የነበረ እኛ ላይ የጎደለ የአካል ክፍል አለ? ንገሩኝ እንጂ። ይዛን ጊዜም የነበሩት ሰዎች ዛሬም ሰዎች ነን እኮ አይደለም? ይሄው የኢንተርኔት ዘመን ነው ይሄ አለ፣ እንደዚህ አይመችም፣ እንደዚህ ይመቻል። ኧረ እባክህ ተወኝ እባካችሁ። እንዲያው እንለምናችሁ። አቃተኝ እኮ ነው ጥሩ። እስቲ አቃተኝ በሉ እስቲ። አልቻልኩም በቃ ፈጣሪ መቻል ስጠኝ እባክህ። በቃ እኮ እሱ ነው በቂው ነገር። እሱ ነው እኮ መድኃኒቱ ወገኖቼ። አልችልም ከሆነ አልችልም ነው ሰው ካልቻለ እንጂ ማት የማይረባ ነገር መናገር ምን ያደርጋል? ስለዚህ ያችኑ መከተል ማለት መድኃኔ ዓለም ያሳየንን ብቻ ቅዱሳን ያደረጉትን ብቻ ነው፣ ሌላ ነገር የለም። አንዱ ይሄ ነው። ሁለተኛ የመጨረሻ ማድረግላችሁ ነገር ሐዋርያት ያሰኛቸው መከተል ነው ካለ እንዴት ነው የተከተሉት ከተባለ ለጊዜው በእግር ለፍጻሜው በግብር ብለው አባቶቻችን አስተምረዋል። ለጊዜው በምን እንዴት ዋላችሁ? እዚህ የመጣችሁ ሁላችሁ እኔን ጨምሮ 90% የሚሆነው የመጣ ነው በመናችን ነው። እና አንዳንድ ሰው እና በጭንቅላት የለመጣ ነበር እንዴ ይላል። አይ ለማለት የፈለግነው ሌላ ነው። በእግር ማለት ገና መንፈሳዊ ምግባር አልያዝንም ለማለት ነው። ገብታችኋል? ቤተክርስቲያን የምንሄደው የምናስቀድሰው አብዛኞቻችን በእግር ነው። ነገር ግን በእግር ካልመጡ በግብር መምጣት አይገኝምና በእግር መምጣቱን ማስቀደም ጥሩ ነው። ስለዚህ ወደ እግዚአብሔር ቤት ወደ ንስሐ ደጅ አብዛኞቻችን ወደ መምህረ ንስሐችን የምንሄደው በእግራችን ነው፣ በግብር አይደለም። በግብር መሄዱ አንድ ሰው የሚታወቅ በምንድን ነው? ካህኑን ሲያገኛቸው ከጫማቸው ወድቆ እንባውን አፍሶ ካንጀቱ ጸጸት የተሰማው እንደሆነ እሱ በግብር እየሄደ ነው ይባላል። አብዛኞቻችን መምህረ ንስሐችን ስናገኝ ምንድነው የምንለው? ፈልጌዎት ነበረ። እሺ የኔ ልጅ ምንድነው? ኃጢአቴ ልናዘዝ ፈልጌ። እሺ ንገረኝ። እንደዚህ አድርጌያለሁኝ አለ። አይጣል ቄስ አለመሆኔን አመሰግነዋለሁ ስም ብዬ ትክብያይቼ ቀጥሎ ምንድነው? እንዳሳ ንስሐ ቢሰጡኝ ብዬ። የኔ ልጅ ጥሩ ነው። ነገር ግን መጀመሪያ የሰው ልጅ ንስሐ ሲገባ ከኔ ሳይመጣ ወደ ካህኑ ሳይመጣ መጀመሪያ የበደል ስሜት ሊሰማው ይገባል። የበደልኛነት ስሜት ሊሰማው ይገባል። ይሄንን ስለማናደርግ አንሄድ አይደለም። ቅድም ብያቸዋለሁ። መጀመሪያ በምንድን ነው የሚካሄደው? በእግር ነው። ነገር ግን ዘላለም በእግር ግን አይሆንም። ለምን? ከ120 ቤተሰብ ውስጥ 3 ዓመት ከ3 ወር በሙሉ በእግሩ ብቻ ሲሄድ የነበረ አንድ ነበር አይደል? ይሁዳ። እንደዛ እንዳንሆን ሐዋርያት በነገራቸው ላይ አንዳንዶቹ ጌታችን እስከሚያዝበት ቀን ድረስ ከ120 ቤተሰብ በእግራቸው ብቻ የሚሄዱ የተወሰኑ ነበሩ። ግድ የለም። ነገር ግን የክፋት አይደለም። ቢያንስ በርትተው ተገኝተዋል። እንደ ይሁዳ በክፋት አይደለም፣ በቅንነት። የቅዱስ ቶማስን ነገር ባለፈው ሳነሳላችሁ ጌታችን አልዓዛርን ሊያስነሳው ሊሄድ ሲል ቅዱስ ቶማስ ተነስቶ ምን አለ? እኛም ከእርሱ ጋር እንሙት ብሏል። እንዴት ዋላችሁ? ይህ አነጋገር ጥንካሬም ድካምም አለው ይላሉ አባቶቻችን። ጥንካሬው ምንድን ነው? በቃ እስካሁን በእግር ነበረ፣ በግብር እንግዲህ የፍቅር አብረን እንሙት አለ። ታዲያ ያስነቀፈው ምንድን ነው የሚባል? እኛስ ሹመት ሽልማት የምናገኝ መስሎን ነበረ። ምክንያቱም ሐዋርያት አብዛኞቹ ይከተሉት የነበረ ጌታችን ኢየሱስ ክርስቶስ በእስራኤል ላይ ነግሶ የሚሾማቸው መስሏቸው ነበር እኮ መጀመሪያ አይደል? እንደዛ መስሏቸው። ለምን? እስራኤላውያን የጌታን መምጣት አዛብተው ተረድተውታል። ንጉሠ ነገሥቱ ነው ከሮማውያን አገዛዝ ነፃ እንዲያወጣቸው ነበር የሚጠብቁት። ግብረ ሐዋርያት ምዕራፍ 1 ላይ ጌታችን ሲያርግ ምን ብለው ነው የጠየቁት? በዚህ ወራት ለእስራኤል መንግስትን ትመልሳለሁ። እስከዚያ ድረስ ጌታ እስከሚያደርግ እንኳን አለቀቃቸውም። በእግር መከተሉ ጌታ የመጣበትን ነገር ለመረዳት እንኳን ያን ያህል ጊዜ ወስዶባቸዋል። ቅዱሳን ሐዋርያት እንኳን እኛ ተስፋ እንዳንቆርጥ ነው ይሄን እምላችሁ። ቅዱሳን ሐዋርያትን ሎሙ ስብሐት ክብር ምስጋና ለነሱ ይሁን እንዲያ ብለን እኛ ተርታዎቹ ትቢያዎቹ ለመናገር አይደለም። በእውነቱ
ስለዚህ የሚቀድመው በእግር ነው። ወንድሞቻችሁን ኑ በእግር በሏቸው ወደ ቤተ ክርስቲያን፣ ኑ ወደ ጉባኤ በሏቸው። ጉባኤ ሲባል ወደዚህ ብቻ አይደለም፣ የእግዚአብሔር ቃል ወደሚነበገርበት ወደ ሁሉም ጉባኤ። እኔ የማስተምርበት ጉባኤ ሞልቶ ሌላው ባዶ መሆን የለበትም። ሁሉም ጉባኤያት መሙላት አለባቸው። መሙላት ማለት ስለ መሙላት አይደለም፣ ሁሉም የእግዚአብሔር ቃል መማር አለበት ለማለት ነው። ለምሳሌ ጎንደር ያሉ ኦርቶዶክሳውያን በሙሉ ወደ እግዚአብሔር ጉባኤ ወደ 44ቱ አድባራት ሄደው እዚህ ጉባኤ አንድ ሰው ብቻ ቢገኝ ስኬት ነው አይደለም? በቃ ሁሉ ሄደው አላ በቂ ነው። እዚህ አንድ ሰው መገኘቱ ሺህ ሰው መገኘቱ አይደለም አሳሳቢው ነገር። የእግዚአብሔርን ቃል ሰምቶ ሕይወት፣ መድኃኒት፣ በረከት ለማግኘት መምጣቱ ላይ ነው ጉዳዩ እንጂ ከገሌት ጉባኤ ከገሌ ጉባኤ አይደለም። ግን የሚሄዱበት ጉባኤ ወደ ሁለተኛው ርዕስ በዚህ ይወስድናል። መከተል የሚለው ነገር ወደ ማይረባው መከተል ግን አይደለም። ለምሳሌ እዚህ ጉባኤ መምህር ገሌ ሲኖሩ እማራለሁ፣ ዲያቆን ገሌ ሲኖር አልማርም። እዚህ ሰንበት ትምህርት ቤት እናንተ እዚህ ያሉት ኩታሮች ናችሁ አልደረሳችሁም። ግን ድሮ ኮሚቴ ነበረን እዚህ ሰንበት ትምህርት ቤቱ ለረጅም ዓመት ኮሚቴ ሆነን አገልግለናልና ስናገለግል ወደዚች ጋር ቢሮ አለች አይደል? ሰንበት ትምህርት ቤቱ ቢሮ፣ እሷ ላይ ቦርድ ነበረች። ሰሌዳዋ ላይ ይለጠፋል። የአንድ ወር የሁለት ወር ይለጠፋል። በእሁድ ቅዳሜና እሁድ ነው የነበረ የመጀመሪያ ጉባኤው። ቅዳሜ አስተማሪ ገሌ፣ መድረክ መሪ ገሌ ተብሎ ይጻፋል። የሚገርማችሁ ነገር ስም አልጠራም፣ የሆነ አንድ ሰባኪ ነበረ እዚህ የነበረ ጉባኤ ቤቱ የተማረ የኔ ቢጤ ተልካሻ ነገር ነው። የሚገርማችሁ እሱ በተባለበት ቀን ጉባኤ ጢም ብሎ ይሞላል። የእሱ ስም በተጻፈበት ቀን ለምን እንደሆነ ታውቃላችሁ? ሰዎችን ማባበል ይወዳል። እዚህ ጉባኤ ውስጥ አይደለም ከውጭ፣ በተለይ ሴቶችን። ይህንን የምናውቅ ጥቂቶች ነን። እና አንድ ጊዜ እሱ ተመረቀ። መመረቅ አይበሉትና ተመርቆ ሄደ። አብዛኛው እኮ ተረግሞ ነው የሚሄድ። የንታኔ መሰለ ተገልጦ የሚነበብ የህይወት መጽሐፍ ጋር ተቀምጦ እኔ በእውነቴ ልውቀሳችሁ፣ ቀለም ለመቅሰም ይህን ያህል ፍዳችሁን የምታዩትን ያክል ለምንድን ነው የእሳችሁን ህይወት ለመቅሰም ማትጥሩ? የእውነቴን እዚህ ድረስ መተን ይወቅሰናል እንዳትሉ። ኧረ መውቀስ አይደለም የንብርክክ ነው ማስኬዳችሁ። እድሉ ቢሰጠኝ ለማን ልትረቡ ብሎ ያውቅ ያለው አዲስ አውቅ ያለው አላወቅም። የተምረው ቀለሙን አጥርቻው ኧረ ወዲያ የተጻፈችውን አጥንታ አውቅ ያለው የቃላብነቱን እንዴት ይዘው እንደው በእውቀት እንኳን ይልካካ ቢባል አበዛውባችሁ። ቻሉት እንግዲህ ብትቀሩ ቢበዛ ሳምንት ቀራላችሁ ነው ብትቀሩ እናንተንም ትጎዱን ምን አገባኝ። እኔ አንድ አስተውሳለሁ። አሁን አንድ ቦታ የታወቁ አስተማሪ ናቸው እዚህ ሲማሩ ነበር። አንድ ቀን አንተ ወንድም ያለው እኛ ቤት አልኳችሁ ከዚህ ጉባኤ ቤት መውጣበት ቀን ይናፈቀኛል። ምን አስቀይሞት እንዴ እንታስላችሁ? ኧረ ምን ያስቀይማል ምን ብዬ ስላችሁ ሁለት ነገር ይጨንቀኛል አሉ። አንደኛ ትምህርቱን አስተማሩን፣ እሳቸውን ለመምሰል ምንም ጥረት ባለማድረግ መድኃኔዓለም የሚፈርድብኝ ይመስለኛል። ሁለተኛ አለ የኔ ያለ መከራ አይተው መግበው ሲያስተምሩና እኔ ስበላ እንጀራ አይመስለኝም፣ የእሳቸውን ስጋ እየበላው እየመሰለኝ ነው የምሰቀቃለ መከራቸውን ስለማቃል። እና እዚህ ጉባኤ ቤት መማር ከእንታ ዘንድ መማር እድለኝነቱ ለውቀት አይደለም። ውቀትማ ሁሉም ቦታ ሞልቷል። የሚገለጥ የህይወት መጽሐፍ እያዩ መማር ነበር። ማን አስተዋለው? እና የዛን ጊዜ የሰው መመረቅ አበሉትና ተመርቆ ሄደ። ሰንበት ቤቱ ባዶ ሆነ። የሚመጣ ሰው ጠፋ። ያን ጊዜ እኔ በነገራችሁ ላይ አልሰብክም ነበር። ውስጥ አገልጋዮችን ለማስተማር እዚህ መድረክ አልወጣም። መድረክ እንደወጣ ያደረገኝ የታድሶ እንቅስቃሴ ነው 2000 ዓመተ ምህረት እንጂ እዛ ውጭ መድረክ ወጥቼ አላቅም። እዚህ መንበረ መንግስት ለምን ብትሉ እቺን ስፍራ የንታ ሊቀ ሊቃውንት መንክር መኮንን ብዙ ጊዜ ቆመውባት አይቻለሁ። ከዛ በኋላ የንታ ሊቀ ሊቃውንት ተራሳቸው ቆምበት ቦታ ነው ቆማለሁ። እንዴ የአትሮንስ እዚህ የወረደበት ምክንያት እናንተ አልነበራችሁ? ማን ያስወረደው? አዎ እኔ ብቻ አይደለም፣ ማንም ሰባኪ ቢሆን ሳቸው የሚቆሙበት ቦታ መቆም ስለሌለበት ነው እዚያ ያወረድ ነው። ወደዚህ የወረደ አትሮንስ እና የዛን ጊዜ በታድሶ እንቅስቃሴ ግድ ነው መድረክ የወጣን እንጂ ሰባኪነቱ ያው ሌላ ወረዳው ምኑ ነው ስንዞር ነበር። እንዴት ዋላችሁ? እና በኋላ ሲገባኝ ያኔ ኮሚቴ ነበርን። ኦኬ
እዚህ ያለው አገልጋይ አብዛኛው ተከታይ ሆኗል ማለት ነው የሰውየው። ከዛ ስብሰባ አደረግንና አባላት ተጠሩ። ምን አሉ? ምንድነው ችግሩ? ጉባኤው ቀዘቀዘ ተብሎ ሲባል ያም እጁን እያነሳ እንትና የሌለበት ጉባኤ ስሙን ብጠራላችሁ ያው እናንተ አታውቁትም ብዙዎቻችሁ። በርግጥ ግን ምን አላት በዛ ማዶ የሚያውቀው ሰው ይሰማና ቅር ይለዋል። አስፈላጊ ስላልሆነ ነው። እገሌ የሌለበት ጉባኤ ልብ በሉ፣ የእንታ ባሉበት ጉባኤ የሳቸው ተማሪ ለመሆኑ እንኳን የማይመጥን ቅራቅንቦ ስሙ እየተጠራ መድረክ ሲመራ የነበረው ልጅ ነፍሱን ይማር በቁሙ ሞቷል። ያው ማለት መናፍቅ ሆኗል። አብሮን የነበረው ኮሚቴ ላይ የነበረው ልጅ ታውቁታላችሁ። እሱ የሚያደርገው ሲጨንቀው ይቅርታ አድርግልኝ ለእኔ የተሰጠኝ እድሉን አልኩት። አንድ ነገር የተናገርኩ እኔ ቁልምጫ አልችልም እንደው በሞቴ አለማፈራችሁ። እሱን ሀብለው ፊደል ያስቆጠሩት ቁም ነገር የለውም እንጂ አለው ካላችሁ ከሳቸው የጠብታዋን ያክል የወሰደን ሰው እንዲህ ስትናገሩ በውኑ ጭንቅላታችሁ እነንታንና ሌላውን ሊቃውንት ማሰባቃተው? ከዛሬ ጀምሮ ብትፈልጉን ባትፈልግ የፈለከው ሂድ። ኖሩ አልኖሩ ለኛ አበል ያስከፍሉናል። እኔ እረኛ አይደለሁም። ልብ በሉ። ደህና ዋላችሁ። እረኛ እንደዚህ አይልም። ቀስ አድርጎ ነው አይደለም። እኔ እረኛችሁ አይደለሁም። የማንም ሰው እረኛ አይደለሁም። እኔ ለራሴ ከበጎቹ አንዱ ነኝ። ብዙ ክፉ በጎ ተናገርኩኝ። በዚያ አለፈ እያለ እንግዲህ ያው እስካሁን ድረስ እግዚአብሔር ይመስገናል አይደለም። ይሄ ጉባኤ እንደ እግዚአብሔር ቸርነት የሰንበት ትምህርት ቤቱ አካል ነው። እንደዚህ ስንላቸው ደግሞ ስልጣን የሚሰማቸው ሰዎች አሉ። በነገራችሁ ላይ የዛሬ 2 ዓመት አካባቢ ማስጠንቀቂያ ደብዳቤ ተጽፎላል ተብሎ ከኮሚቴው ምን እንደሚል ማስጠንቀቂያው ታውቃላችሁ? እዚህ አዳራሽ ደሃ ያበላህበት ነውና ተጠንቀቅ። የሰንበት ቤቱ ኮሚቴ በሞት የመጀመሪያ ደሃ በሉ እነሱ ናቸው፣ እኔ አይደለሁም። ደህና ዋላችሁ። የኛ በጎዳና ላሉት ነው እንጂ እዚህ አብልተን አለ። የሰንበት ትምህርት ቤቱ ራሱ የሰንበት ትምህርት ቤቱ ያሉ የተወሰኑ ቁም ነገረኛ ልጆች ገንዘብ እየለመኑ ነው ይሄን የሚያደርጉት። ደሃ በላህ ብሎ ማስጠንቀቂያ። ደህና ዋላችሁ። ይሄ ነው ደዌ ማለት እንግዲህ። እንዲህ ያለውን ሰው አመራር ስታደርገው ሰንበት ትምህርት ቤት አይደለም አገርም ይሞታል። እና እኔ አስታውሳለሁ ሰንበት ቤት ኮሚቴ ሰንበት ቤት አልኩሳ ኮሚቴ ሲመረጥ በእጅ በልጫ። አረ እንታ ደናውን ሰው ይምረጡና ይገላገሉና በእጅ በልጫ ዝም ብሎ ቆሎ አይደለም የሚመረጥ። እናንተ ማረው ኮሚቴ ውስጥ ኖረናል አላችሁ። እንዳትገቡ ኮሚቴ ውስጥ ነግራችኋለሁ። ልብ ማድረግ ይገባል። የሰንበት ትምህርት ቤት እና እንታዲ በኩሉ ስላሉ ነው እንጂ እስካሁን ይሰነብት ብላችሁ ከባድ እኮ ነው። እና እቻውን ያወራናት ከመሃል አንዱ ሄድና ይለኩሳቸዋል። ሲያጎመጉሙ ይሰነብታሉ። እንግዲህ አይቀርም። አስታውሳለሁ አንድ ጊዜ እዚህኛው ልጆች ኮርስ እየወሰዱና ስመጣ ምን እያደረጋችሁ ነው እየስል ኮርስ እየወሰድን። የምን ኮርስ? አይማደ ምስጢር። ማንም ይሰጣችሁ? እገሌ። አረ እንኳን አይማደ ምስጢር ገና መጽሐፍ ቅዱስ ያላነበበው ልጅ እንዴት ብሎ። ከዛ በኋላ ለጥንቃቄ ብዬ በበሩ አደበቅ ብዬ ማዳመጥ። በ10 ደቂቃ ውስጥ ምስጢረ ሥላሴ ለብቻ 3 ስህተት። አስቡት፣ ምስጢረ ሥላሴ ላይ አንድም ስህተት ፈጠራችሁ ማለት አገር ጠፋ ማለት። ከዛ ኮርሱ እንዲቋረጥ አድርጌ ተቆጥቼ በሉ እንደገና ተማሩ ተብሎ እንደገና ድጋሚ እንዲማሩ አደረኩኝ። ከዛ ግን ስነግራችሁ ይኸውላችሁ ለዛ ልጅ ሄዳችሁ እንኳን ምስጢረ ሥላሴ ሊያስተምራችሁ እሱ ምስጢረ ሥላሴን ገና አልተማረም ብዬ ኋላ ምን አልኳችሁ? እንዳትናገሩ ግለሱ እንዳትናገሩ ያልኳችሁ ለፍራቻ ሳይሆን እንዳይጠፋ ነው። አደራ ብያችኋለሁ። አቡነ ብዬ አሰናበትኳቸው። ከዛ አንዳንድ ዕቃ አስሸካክፍ ቆይቼ ስወጣ ከበር ላይ ትከሻዬን ገፍቶኝ ሄደ። እኔ በእውነቴ በዚህ ፍጥረት ይሄ ሃይፐርሶኒክ ሚሳይል ነው አልሚፈጥም። በምን ፍጥነት ሩጠው እንደነገሩት ከስንት ዓመት በኋላ አምና አናገረኝ። ደናደርኩ ነው ከ10 ምናምን። እንዴት ዋላችሁ? ይሄን ያመጣ ነው መከተል ቢገባ ሰዎችን እንኳን መከተል ቢያስፈልገን ሰዎችን አይደለም መከተል ያለብን ከሰዎች በጎ ነገር ካላቸው እንጂ ስጋ ለባሽን ቅዱሳን የምንከተላቸው እኮ በያጸደ ስጋ ያሉ ቅዱሳን አሉ አይደል? ሰው ናቸው፣ ሊያጠፉ ይችላሉ። በያጸደ ስጋ ያለ ማንኛውንም ሰው መከተል ስተት ነው። ዛሬ ፌስቡክ ላይ ብትሄዱ ቲክቶክ ላይ ብትሄዱ የሆነ ነገር ብትናገሩ የሚያስፈራ ማን ነው ደጋፊው? ለምሳሌ በቤተ ክርስቲያናችን ማህበረ ቅዱሳንን የመሰለ እንዲህ ከመሆን ይጠብቀን መድኃኒዓለም በልን። ሁለተኛውን ልሞክረው።
ያው እንደዚያ ነው አንዳንዱ ክርስትና ያልተሰራ ያዝ ሲያደርጉት ይወድቃል። እንዴት ዋላችሁ? ይህን የመሰለ ስራ የሚሰራ ያን የመሰለ በቤተክርስቲያናችን አንደኛ ቁጥር 1 ማህበረ ቅዱሳን ጥፋት ቢያጠፋ ሰው ናቸው። ይሳሳታሉ አይሳሳቱም? ተሳስታችኋል ብላችሁ መናገር ትችላላችሁ በዚህ ዘመን? እስቲ ሞክሩት ምን እንደሚያጋጥማችሁ። ምን ይባላል ይሄ? እግዚአብሔርን ትቶ ግለሰቦችን የሚከተል። በነገራችሁ ላይ ማህበሩን ራሱ መከተል ይገባል? ዝክረ ቅዱሳንን መከተል ይገባል? ንገሩኝ እንጂ። አረ እንዴት ዋላችሁ? ግለሰብን መከተል አይገባም አይደለም? ማህበርን መከተል ይገባል? አረ ንገሩኝ። ምክንያቱም ማህበሩ የግለሰቦች ስብስብ ነው። ለዚያ እኮ ነው አጠፋ ብላችሁ ብትሉ ሰማይ ምድሩ ነው የሚናወጠው። ይሄ ነው በዚህ ዘመን ከባዱ ፈተና የሆነብን። ስለዚህ የመከተልን ነገር ካነሳን አንድ አለን አይደል? እግዚአብሔርን መከተል በእግርም በግብርም። መጀመሪያ በእግር ነው፣ ኋላ በግብር ነው። ስንከተል ደግሞ ጌታችን ባሳየን ባስተማረን ቅዱሳን በሄዱባት ጎዳና ብቻ፣ ህጉም ስርዓቱም ያ ብቻ ነው፣ ሌላ አይኖርም። በተቃራኒው ደግሞ አለመከተል ሰዎችን መልካም ከሰሩ ሰዎችን ምናቸውን መከተል? መልካም ስራቸውን። ጥሩ ዓላማ ካላቸው በጎ ዓላማቸውን፣ አካሄዳቸውን ግን መታዘብ። ለምን? የሰው ልጅ ምን ይባላል? ወታደር ከወታደር ቤት ሐዘን ገጥሞ ሲመጣ ተሸንፎ የመጣ ወታደር ኃላፊው አይዞ ወንድ ልጅ አንድ ቀን እንደ አባቱ አንድ ቀን እንደ እናቱ ነው፣ ችግር የለውም ይላል። ቅዱስ ዳዊት እንደዛ ብሎ የለ? አንድ ቀን ማሸነፍ አንድ ቀን መሸነፍ ያለ ነው፣ መውደቅ መነሳት ያለ ነው። ስለዚህ የሚወድቅ የሚነሳን ሰው መከተል ትልቅ ሞት ነውና ቅዱሳን ሐዋርያትን ግብረ ሐዋርያት ብለን የመጀመሪያው የሐዋርያት ሥራ እግዚአብሔርን መከተል ነው፣ ጌታን መከተል ነው። ፍጡር አይደለ ፈጣሪን፣ ግቡር አይደለ ገባሪን፣ የሁሉ አምላክ እግዚአብሔር ስጋችን በተዋሃደበት ወራት በሚያስተምርበት ወራት ተከትለውታልና እኛም እነሱኑ መከተል መምሰል ያስፈልገናል ነው ያለ ማድረግ። ሽሩ መድኃኔዓለም ይርዳን። አንዲት አጭር ልጨምርላችሁ። ቅዱስ ማቴዎስ ሲከተለው ቀጥሎ ያደረገው ነገር አለ። እሱ የሚቀጥለው ሳምንት ርዕስ ነው። ቀጥሎ ያደረገው ነገር አለ። እሱ ቀጥሎ ያለው ግብረ ሐዋርያት ማለት እሱ ነው። ሁለተኛው ግብረ ሐዋርያት የምንለው እሱም አንሳቱን ላቆየውና ሰው ስለመከተል የነገርኳችሁ ነገር እንዲህ በተራ በከንቱ ለፍልፍ የምተው ነገር አይደለም። ጥያቄ ልጠይቃችሁ። ከዛሬ ጀምሮ ከሰዎች በጎ ስራ ካለ በጎ ስራቸውን፣ መልካም ዓላማ ካለ መልካም ዓላማቸውን እንጂ እነሱን መከተል ታቆማላችሁ? እንዴት ዋላችሁ? ታቆማላችሁ? ፈቃደኛ ናችሁ? እኔ አጭር የሚያስተዛዝብ ምሳሌ ልንገራችሁ። ለምሳሌ ዛኛው ጉባኤ ዓርብ የሚመጣው ሰውና ሰኞ የሚመጣው ሰው፣ ዓርብም ጉባኤ አለ ሰኞም ጉባኤ አለ አይደል? የዛ ሰለስቱ ምዕት ያላችሁ ዛኛው ጉባኤ አስተባባሪ ሆናችሁ ወንድሞች አላችሁ አይደል? ያላችሁ ለምሳሌ እኩል ነው? እንዴት ዋላችሁ? አረ እንዴት ዋላችሁ? እኩል ነው ወይ? ለምን? ሁለተኛ ጥያቄ፣ እሁድ አዳራሽ ይሞላል አይሞላም? አይደለም? ድሮ ይሞላ ነበር። ለምንድን ነው ዛሬ እዚህ መጣችሁ የምትማሩ? ለምንድን ነው እሁድ ሰንበት ትምህርት ቤት መጣችሁ የማትማሩት? አሁን እውነት ለመናገር እንደኔ አይነት የዓለማችን ቁጥር 1 ደንቆሮ ሰው አሁን እናንተን እሁድ እመጣለሁ እንዳትቀሩ ብላችሁ ሁሉ ሰው እየተንጋተተ ይመጣል። ይሄውን ጥሩ ነው ወይ? እንዴት ዋላችሁ? ጥሩ ነው ወይ? መልካም ነው ወይ? ክርስትና ነው ወይ? ይሄ እሱ ነው እኮ እያልኳችሁ። እና አሁን ፈቃደኛ ነን አላችሁ። ፈቃደኛ ናችሁ? ንገሩኝ። አረ በሞቴ መልካም። እሁድ እዚህ ሰንበት ትምህርት ቤት መጥቼ መማር ፈልጋለሁ የምትል እስኪ እጃችሁን ልያው። እዚሁ ላይ እንዳለው እንግዲህ መምህራን ታዘቡልኝ። እሁድ እዚህ መጥቼ መማር 9 ሰዓት ለልጓም የሚጀምር መጥቼ መማር ፈልጋለሁ የሚል ከፍ አድርጉት በደንብ ታዘቡ። ላቅ ሻውርዱ። በጣም አጋነኛው 1/4 እጁን ያወጣው ሰው ያውም አይሞላም።
ታዲያ ምንድነው በሽታው ነው? እኔ እኮ ይውላችሁ እዚሁ አሁን እየተነጋገርን ካልተገባባን እንዴት ነው ብንሆነው? አሁንም አንድ ከፊት ለፊታችሁ የቆመውን ደንቆሮ እንደምትከተሉ እየነገራችሁ ይነኮ መከተል ሲባል ምንድነው? ምንድነው? እንኳን ሌላ ይቅርና በዚህ ዘመን ከአባታችን ከኔታ የተሻለ ሰው እኔ አላውቅም። እሳቸው ባሉበት ቀን መጥቼ በሌሉበት ቀን ከቀረው እኔ በእውኑ ክርስቲያን ነኝ? ለምሳሌ በ5 አሁን ነገ 5 ለምሳሌ ጉባኤ አለ አይደል? አባቶቻችን ሐዋርያት የንታ አብዛኛውን ጊዜ ያስተምራሉ። አንዳንድ ጊዜ ግን በድካም በህመም ይሆናል ወይ ከሀገር ሳይኖሩ ሲቀሩ እንደዛ በሚሆንበት ጊዜ ሰው ቁጥር ሲቀንሳ ያለውኛ አንዳንድ ጊዜ እንዴት ዋላችሁ? እሺ ጥያቄ ልጠይቃችሁ። እሁድ የማትመጡበትን ምክንያት ንገሩኝ። በእሁድ ቀን ስጋዊ ስራ የሚሰራ ሰው ሁሉ የተረገመ ነው። እሱ እድል ፈንታው ከዲያብሎስ ነው። እሁድ የሚያስቀራችሁ ምክንያት ንገሩኝ። በስራ ቀን ረቡዕ ጉባኤ መጣችሁ፣ እሁድ በአንዲቱ ሰንበተ ክርስቲያን የሚያስቀራችሁ ምክንያት ምንድነው? ንገሩኝ። ምን ኳስ ጨዋታ ስላለ ነው? ከጓደኞቻችሁ ጋር መጠጥ ቤት የምትዞሩበት ቀን ነው? ንገሩኛ። እንደ እህቶቻችን ንገሩኝ እስኪ። ጥቂት ሰው በጣት የሚቆጠር ሰው ሌሎቻችሁ በሆናችሁ ነው። ነግሬያቸዋለሁ። በሰንበተ ክርስቲያን የስጋ ስራ የሚሰራ ሰው እንኳን መጠጥ እንኳን መዝናናት የሚባል ቆሻሻ ነገር ይቅርና ተግባረ ስጋ የሚሰራ ሰው የተረገመ ነው። እድል ፈንታው ጽዋ ተርታው ከአጋንንት ከዲያብሎስ ነው። እንግዲህ አባቶቻችን ሐዋርያት ጥቅሱን የት ስፍራ እንደሆነ አላገኘሁትም እስካሁን ድረስ እንናገራለን እንጂ እናስተምራለን እንጂ አንደባደብም ብለዋል ይባላል አይደለም? እንግዲህ ሉላ አንስቼ አላንበረከካችሁ አልገርፋችሁ። ብዙ ጊዜ ምን ይለኛል ሰው፣ አንተ እንዲያው ከሌላው ጉባኤ የማይመጣው ወጣት ሁሉ አንተ ጋር ነው የሚመጣና ለምንድነው በስርዓት ማትይዛቸው? ምን ብዬ ነው በስርዓት? ምንድነው በስርዓት መያዝ? ልሸከምህ እንዴ? አንተ መተውኩ በመጣህበት ቁጥር ልክ እኮ ለኔ ያበላት ታስከፍለኝም። መጥቼ እኔ እውነቱን ካልነገርኩ እዚህ ስትደናቆር ነው ገሃነም ነው የምትገባ። እቺ ሀገር እየጠፋች ያለችው ለምንድነው? ቤተክርስቲያን እንዲፈዳዋን ያየች አንተ ተኝታለህ የምታድር ክርስቲያን ወጣት ነው ትለኛለህ። የት ነው ያለው? ቤተክርስቲያን ሁሉ መከራስታ የት ነው ያለው? ከተማዋ ላይ ስንት ጉድ ሲደረግ የት ነው ያለው? ሩፋኤል ቤተክርስቲያን ምን እየተደረገ ነው ያለው? አንተ የት ነው ያለው? ቤተክርስቲያኑ ሲሰራ እንገፍ ስትል የነበርክ ቲሸርት እየለበስክ የት ነው ያለው? ዛሬ ዘልዛላ ሰካራም እንዲህ ሲያዋርዳት ቤተክርስቲያን የት ነው ያለው? ከመሃል ሀገር የመጣ አንድ ዘልዛላ መነኩሴ ምን እያረጋት ነው ያለ? የት ነው ያለው? የት ነው ያለሽው አንቺ? ክርስቲያን ነኝ ያልክ ትንገታገታለህ። የት አለ ክርስትና? ወይ ለራስ አልሆንክ ወይ ለሰው አልሆንክ። እንዴት ብሎ ከብስጭት ያደረሰኝ ነገር ምንድነው? እንደው በሞቴ የእግዚአብሔርን ጉባኤ ተማሩ እሁድኑና ተማሩ ስንባል እጅ ለማውጣት የቀፈፈው ነገ መድኃኔዓለም ፊቱን ሲያዞርባችሁ ምን ትሆኑ? ከመድኃኔዓለም ደጅ በዕለተ ሰንበት ኑ ተብለን አይምሯችን እምቢ አለ። ነገ መድኃኔዓለም እሺ የሚል ይመስላል? ታዲያ ፈተና ገጠመኝ እንዲያው ጸሎቴን እግዚአብሔር አልሰማኝ። ኧረ በሞቴ አትቀልድብኝማ። መድኃኔዓለም ይማረን። እና አሁንም ደግሜ ላለውኝ ሐዋርያው ቅዱስ ጳውሎስ ነብይ ደግሜ ላለውኝ ሰው አትከተሉ፣ ማንንም አትከተሉ። ከሰው ሰባኪውን ቄሲውን ጳጳሲውን በጎ ስራ ካለው ምሰሉት፣ ግብሩን ተከተሉ። ሰውየውን ትታችሁ በጎ ስራ አለ፣ ክፉ ስራ ካለው ተውት። ስለዚህ የቅዱሳን ሐዋርያት ግብረ ሐዋርያት የሐዋርያት ስራ የተባለ ክርስቶስን መድኃኒታችንን መከተል፣ ዲያብሎስን መካድ፣ ሐሰትን ስተትን አለመከተል ነውና እግዚአብሔር የነሱን ግብር እንድንሰራ በቸርነቱ ይፍቀድልን። የቅዱሳንን ስም እናውሳና ትምህርታችንን ጨርስ። ሰዓትም በጊዜ ለመጨረስ እንሞክራለን። እንግዲህ ዛሬ ስንት ቀን ነው? 4 በ26 ነው ተገናኝተን የነበረ። በ27 ሐዋርያው ቅዱስ አልዓዛር ጌታችንን በድንግልና የተከተለ በድንግልና ያገለገለ ከ72 አርድእት የተቆጠረ ሞቶ ለ4 ቀን
የጻድቃን የኃጥአንን መኖሪያ በሲኦል ያየ ይሄ ቅዱስ ሰው 40 ዘመን በደሴተ ቆጵሮስ በሐዋርያነት ሲያገለግል ኑሮ ያረፈበት ነው። እህቶቹ ደናግል ቅዱሳት ማርያ ወማርታ ዓመታዊ መታሰቢያቸው ነው። ሊቀ ጳጳሳት እስክንድርያ አባ ዮሐንስ ዓመታዊ በዓሉ ነበረ። በ28 አባታችን አባ መርቆሪዎስ ከታላቁ አባ ጳኩሚስ ገዳም ነበር። የአባ መርቆሪዎስ ታሪክ ላይ አንድ ማስታወሻ ልንገራችሁ። አባ መርቆሪዎስ ጻድቅ ነው። አንድ ቀን በአባ ጳኩሚስ ስር ከ40 በላይ ገዳማት ነበሩና በአንደኛው ገዳም እንጦንስ የሚባሉ አበምኔት ነበሩ። ደቀ መዛሙርቱ ሄደው አባታችን አቤት አባ መርቆሪዎስ እኮ ሊያርፍብን ነው፣ ጫፍ ላይ ደርሷል፣ እባክዎት ይምጡ ይሏቸዋል። ሲመጡ እንዳይቀብሩት አልሞተም፣ እንዳይተውት የለም፣ ሙቀት አለው እዚች ጋር ትንሽ ትንፋሽ ደግሞ ትሰማለች። ኋላ ጨነቃቸውና እዚያው ነው ዳዊት እየደገሙ እየጸለዩ 3 መዓልት 3 ሌሊት ጠበቁት። በሶስተኛው ቀን አፈፍ ብሎ ተነስቶ ቁጭ አለ እና ግራ ገብቶት ወንድሞቼ ምን ሆናችሁን የተሰበሰባችሁ ብሎ አላቸው። 3 ቀን ሙሉ ምን እንዴት እንደነበረ ነገሩት። ከዚያ ለመኑት። ወዴት ቆይተሃል አባታችን ንገረን አሉት። አልናገርም አለ። እባክህ አሉት። ምርር ብሎ አለቀሰ። ምን ነው ብለው ሲሉት 3ቱን ቀን ሙሉ ጌታዬ ለጻድቃን ሲፈርድላቸው በኃጥአን ሲፈርድባቸው እያየሁ ነበረ ብሎ አለና መጨረሻ ላይ መርቆሪዎስን መልሱት፣ በገዳመ ሐራጺት በመከራ ይኖረውን አባ ጊዮርጊስን በዚያው ገዳም አካባቢ ያለ ነው አምጡት ብሎ አለ። ሂዱና እሱን ቀበሩት አለ። ሄደው አባ ጊዮርጊስ ገዳመ ሐራጺትን ቀበሩት። አባ እንጦንስ በሌላ ቀን ሲመጣ አባቴ ሆይ በዚህ ቀን ማለትም ግንቦት 28 ቀን ተመልሰና ያን ጊዜ አርፋለሁኝ፣ ግን የምታገኘኝ ከበዓት አይደለም ከዱር ውስጥ ነው የምታገኘኝ። የኔን ስጋ ለመሸከም ሰውነት ስለማይፈቅድ አጋዘንት ይመጣልሃል በሱ ጀርባ ጫነው ብሎ አለው። አገኘው፣ ተጨዋወተው፣ አረፈ። በዚያ በአጋዘን ጀርባ ወስዶ እዚያ ጭኖ ወስዶ መቃብር ቆፍሮ በባቱ ቀብሮታል። በሰማይ ለጻድቃን ዋጋ ለኃጥአን ፍዳ እንዳለ ማን በነገረን? ማን ባስረዳን? ማን በነገረን? በኃጥአን ላይ ፍዳ አለ፣ ለጻድቃን ዋጋ አለ። ያን ቀን እናታችን ቅድስት ዓመተ ክርስቶስ ነበረች። እህቶቻችን እቺ ሴት ድንግል ናት፣ በኢየሩሳሌም የምትኖር አንድ መነኩሴ ለኃጢአቱ ሲያለቅስ አየች። እንዴት እኔ አላለቅስም ብላ በዘንቢል አተር ይዛ ከኢየሩሳሌም የቃዴስን የሲናይን በረሃ አቋርጣ ኤርትራን አቋርጣ ከገዳመ አስቄጥስ ዙሪያ ካለ በረሃ ገብታ 38 ዓመት ሰው ሳታይ ኋላ አባ ዳንኤል አግኝቷት ዜናዋን ጽፎላት ስሟን ስላልነገረችው ማን ብሎ ጠራት? እንዴት ዋላችሁ? ስሟን ማን ብሎ ጠራት? ዓመተ ክርስቶስ አይደለም? መልካም ነው። እስቲ ልጠይቃችሁ፣ ክርስትና ስም ማን ነው? ወልደ ማርያም፣ ገብረ ማርያም፣ የኔታ ተስፋ ማርያም፣ ገብረ ዮሐንስ ከእህቶቻችን ያንቺ ወለተ ተክለ ሃይማኖት አንቺ ወለተ ማን? ሃና። እሺ ስርጉተ ስላሴ። እሺ ወለተ ኢየሱስ። እሺ ወለተ ዮሐንስ። አሁን መስመሩን ሁሉ የጠየቅኩበት አንድ ሰው ብጠይቅ ማሳቀቅ ይሆናል ብዬ ነው። ስሙ እስቲ ከመካከላችሁ ስሙን የሚመስል ሰው አለ? ስሙን የሚመስል ሰው አለ? ስጋዊ ስም ልጥራ። ካሜራማን ማን ነው ስጋዊ ስሞት? አበበ። እሺ አንተ? አማኑኤል። ዛማኑኤል ነው። ይሄ አንተማ እዚህ ነው መታረም ያለበት። ዛማኑኤል ነው። እሺ ማን ነው ጓደኛ አለ የምታውቀው ሰው? አንተ ወዳጅ ታውቀዋለህ? ዛማኑኤል በሉ። ለሰፈር ሰው በሙሉ ዛማኑኤል። አማኑኤል የሚባል አምላክ ነው ያለን። ፍጡር በፈጣሪ ስም አይጠራም። ዛማኑኤል ነው። ወይም ደግሞ ለመጀመሪያው ጊዜ ማቆላመጥ እንፍቀድና አማን በሉት። ምክንያት አማን ማለት እውነት ማለት አይደለም። እሱም ትርጉም ስለ ወይ አማን ወይ ዛማኑኤል እዚያ ውጭ የለም። አንተ ስም ማን ነው? በረከት አውቀዋለሁ። አንተስ? እሱስ ሰው በሰው የዚህ ዘመን ሙያ ነው። ሰው በሰው ነው በዚህ ዘመን። አንተስ? አወቀ። ጥሩ ነው። ማን ነው ስምሽ? ኤልሳ።
ኤልሳቤጥ ነው። የምን ኤልሳ ነው? ኤልሳ የወንድ ስም ነው። እንደው አቶ ኤልሳ እንዳንልሽ ነገር ኤልሳቤጥ ነው። ግን የሚገርመው እዛ መታወቂያዎች ምናምን ላይ በሙሉ ኤልሳ ነው የሚላል። ቤጥ ብለሽ ጨምር ነው ኤልሳቤጥ። እግዚአብሔር መሐላይ ነው ማለት ነው ኤልሳቤጥ። ቀጥሎ ማን ነው ስምሽ? አይሰማም እንኳን ተናገረሽ እንዴ ያለ። አንቺስ? ስርጉት፣ ሳምራዊት፣ ፎጢና፣ ቅድስት ፎጢና። ለሁሉም ደግሞ ስጋዊ ስማችሁን ተመልከቱ። ስማችሁን ትመስላላችሁ? ንገሩኝ። አሁን የስሜን መስላለሁ? ለምን አነሳ ብሎ ላሳቀቃችሁ አይደል? እንዴት ዋላችሁ? ስም እኮ ይወጣልን ወደ ስሙ እንድንሄድ ነው። ገብታችኋል? አንደኛው መለያችን ነው አይደለም? ሁለተኛው ግን ወደ ምን እንድንሄድ ነው? ወደ ስሙ። ሳሙኤል የሚባል ሰው አለ። ቅዱስ ሳሙኤልን ወደ መምሰል እንዲሄድ ነው። ዳንኤል የሚባል አለ፣ ዳዊት የሚባል አለ፣ ሰሎሞን የሚባል አለ። ወደዛ እንድንሄድ ነው። ገብታችኋል? በቃ አንዳንዱ ስም ደግሞ የቅዱሳን ስም ሳይሆን ደግሞ የሆነ ግብር ይኖረዋል። ለምሳሌ አበበ ሲባል አንድ ስም ሲወጣ አበበ፣ አማረ ሲባል አሁን አማረ የሚለው በግዕዝ አዳም ማለት ነው አይደል? በቃ አዳም የሚለው ወደ አማርኛ ነው አማረ የተባለ። እንዴት ዋላችሁ? አበበ የሚለውን ደግሞ የሴት ይመስልብናል እንጂ ይላ በነገር ላይ እኔ አባቴ ስም ነው። በስም የቀለደብኝ እንዳትል። እንዴት ዋላችሁ? ዋናው ትልቁ ነገር ዓመተ ክርስቶስ ብሎ ስም አወጣላት ማለት ስሟን ሳይሆን ግብሯን መግለጡ ነው። እግዚአብሔር በረከቷን ያሳድርብን። ያን ቀን ቅዱስ ኤጲፋንዮስ እና አባ ጌርሎስ ሌሎችም ቅዱሳን ነበሩ። በ29 አባ አፍጼ፣ አባ ጉባ፣ አባ ስምዖን ዘደብረ አንጾኪያ፣ አባታችን አቡነ መዝራዕተ ክርስቶስ ጻድቁ፣ እነዚህ ሁሉ ጻድቃን ነበሩ። ሌሎችም በዓላት ነበሩ። በ30 እናታችን ቅድስት አርዋ፣ እዚህ በፊት ታሪኳን አስተምሬያለሁኝ በደንብ በሰፊው። ያንን ካገኛችሁ ማዳመጥ ትችላላችሁ። እናታችን ቅድስት ዜና ማርያም ኢትዮጵያዊቷ ጻድቅ ዓመታዊ በዓሏ ነው። ሐዋርያው ቅዱስ ቆሮስ፣ ሰማዕቱ ቅዱስ ዲማዲስ፣ አባ ሚካኤል ሊቀ ጳጳሳት እና መጥምቆ ቅዱስ ዮሐንስ የዚያን ቀን ዓመታዊ ተረክቦተ ርሱ ነው። ራሱ ለሁለተኛ ጊዜ የተገኘችበት ነው። በአንድ ደገኛ ጻድቅ የግብፅ ጌታ አድርጎ የፈርዖን ምክትል አድርጎ እግዚአብሔር የሾመው ይሃደረ ዮሴፍ ዘነብለ ሲመት እንደሚለው መጽሐፍ በሄደበት ቦታ ሁሉ ለሹመት የሚታጭ እሱ ደግሞ እግዚአብሔርን ከማምለክ ቸል የማይል ደግ ቅዱስ ጻድቅ የእስራኤል ያዕቆብ ልጅ ቅዱስ ዮሴፍ እና የተባረከች ሚስቱ አስኔት ወይም አሰኔት ትባላለች። አባ ጊዮርጊስ እመቤታችንን ንህብ ዘአስኔት ይላታል አይደል? እሱን ታሪክ አንድ ቀን ነግራቸዋለሁ። ይሄ ምሳሌ በመጻሕፍት ለማግኘት በጣም ከባድ ነው። ከጥንት ብራና ግን ይገኛል። ቅድስት አስኔት ታሪኳ ምንድነው? ያን ቀን ኤፍሬም ምናሴ ልጆቻቸውንም እናስባቸዋለን። ሰዓት ለመቆጠብ ግን እንዲህ ጠቀስ ጠቀስ አድርገን እንለፋቸው። ያን ቀን ሰማዕቱ ቅዱስ ለውንቲዮስ ገባሬ መንክራት ነው። የሶሪያ የትሪፖሊ የጠራብሎስ ሰማዕት ይባላል። እነ ቅዱስ ቢፋሞን፣ እነ ቆዝሞስ፣ እነ ቶማስ የጣሃ የእስክንድሪያ ሰማዕታት ያን ቀን ዓመታዊ በዓላቸው ነው። ወሩ ራሱ ሰኔ ነው። ሰኔ ስለ ሰኔ አተታ ውስጥ አንገባም። ግን አባቶቻችን በገጠር ምን ይባላል? ሰነፍ ገበሬ ይሞታል በሰኔ ይባላል አይደል? አይጣል ነው። መድኃኔዓለም በሰኔ ከመሞት ይሰውረን። ሰኔ ግን ለኛ ትርጉሙ ይሄ ወር ሳይሆን ሌላ ነው ትርጉሙ። በሁለት ነብየ ልዑል ቅዱስ ዮሐንስ፣ ሌላኛው ነብየ ልዑል ቅዱስ ኤልሳ ዓመታዊ የፍልሰት በዓላቸው ነው። በ3ኛው መቶ ክፍለ ዘመን አጋማሽ ፍልሰታቸው ተደርጎ ቅዳሴ ቤታቸው በ4ኛው መቶ ክፍለ ዘመን መጨረሻ አካባቢ ተደርጓል። በቅዱስ ቴዎፍሎስ እጅ ታምራት ድንቅ አድርገዋል። ያን ቀን ኢትዮጵያዊቷ ጻድቅ እናታችን ዜና ድንግል፣ ኢትዮጵያዊ ጻድቅ አቡነ ቀውስጦስ የመሃግሉ ያን ቀን ዓመታዊ በዓላቸው ይታሰብላቸዋል። ትናንት በ3 እናታችን ቅድስት ማርታ ነበረች። የቅድስት ማርታን ትንሽ ልንገራችሁ። እንዴት ዋላችሁ? በዚህ ስም የሚጠሩ ወደ 7 ያህል ቅዱሳን አሉ። ቅድስት ማርታ በጊዜው በዚያው በግብፅ ውስጥ እጅግ የከፋ የሚባል ኑሮ ካላቸው ሰዎች አንዷ ነበረች። ደህና ዋላችሁ? ከኋላ ይሰማችኋል? ይሰማል? እንዴት ዋላችሁ? ምኑን ውጣችሁት ነው? ይሰማል ወይ? እኔ በአንድ ጉሮሮዬ እኔ ያለ እየጮኩኝ እናንተ
ኩራታችሁ ምንድነው? ጎንደሬ ነኝ አትሉ፣ ውሸታችሁ። እኔ ወርቅ ጎንደሬ ነኝ። ወርቁን ተውትና ግን ጎንደሬ ወርቁን አቆዩ። እናንተ ምንድናችሁ? ጎንደሬ ነን ብትሉኝ እፈትናችኋለሁ ብዬ ነው። የጎንደሬ ደረጃው አለ እና ራስህን እዚያ ደረጃ ወጣው ብትሉኝ ለእናንተ ሞራል ለመስጠት ነው እንጂ እኔም ገና አልደረስኩበት ይሆናል። እንዴት ዋላችሁ? ከኋላ ይሰማችኋል? ጎበዞች፣ እንደዛ ነው። መልካም። ቅድስት ማርታ በጣም አጸያፊ የተባለ ያመንዝራነት ህይወት ነበራት። ተደብቃ ጀመረችው። ወጣቱም ትልቁም እየሄደ ገንዘብ እየከፈላት በውስጥ ያመነዝራል ተደብቆ። አንድ ጊዜ ግን ግብሯ ተገለጠ። እንደዚህ በዚህ ዘመን በነገራችሁ ላይ እንዴት አይነት ቀፋፊ ዘመን ላይ እንደደረስን የምታውቁት ሰዎች፣ በተለይ እህቶቻችን ሴቶች እንደዚህ ካሜራ ያስቀምጡና ልብሳቸውን በሙሉ ያወልቁና ይቀርጻሉ። ያንን ወስደው ፌስቡክ ማነዛ ቲክቶክ ናምት የሚባል ላይ ይለጥፉታል አሉ። አልገጠመኝም እኔ ሲሉ ሰማለሁ። እንዴት ዋላችሁ? በምን ጎዳና ሄደን የሆነ እዚህ መዋረድ የደረስነ? በእውነቱ ሰዎች ነውራቸው አደባባይ ሲወጣ በማፈር ፈንታ በልክ ይገቡበታል። እቺ ሴት ግብሯ ሲገለጥ ማረታ ከተገለጠ ላይ ቀርማ ብላ በአደባባይ ያለ ዋጋ ስጋዋን ለመጣል ሄደው በሙሉ ታረክስ ጀመረ። አይ እግዚአብሔር የጥሪው ጥናቱ ለሚያስተውለው አንዳንዴ አመንዝራ የምንላቸው ሴቶች የእርሱን ጥሪ ማስተዋል ሲችሉ እኛ ያቅተናል። ለምን እንደሆነ ስመረምረው በጌታችን ቅዱስ ወንጌል ላይ ያለ አንድ ኃይለ ቃል ይታወሰኛል። በቅዱስ ሉቃስ ወንጌል ላይ አንድ ፈሪሳዊና አንድ ቀራጭ ወደ ቤተ እግዚአብሔር ሊጸልዩ ይሄዱ ይላል አይደለም? ፈሪሳዊው ገባ፣ ጸለየ አይደል? እኔ እንዲያረጋለሁ ሳምንት ይሄን ያላደርጋለሁ ጦማለሁ ምናምን ብሎ እንደዚህ ስላላደረክኝ ይልቁኑ እንደዚህ ቀራጭ ብሎ ተመጸዳድቆ ሄደ። ያ ቀራጭ ግን ሊገባም አልደፈረ፣ ቀና ብሎ ሊያይም አልደፈረ። አንገቱን ዘንበል አድርጎ ደረቱን እየደቃ እኔ ኃጢአተኛ ነኝ እያለ ወደ እግዚአብሔር አመለከተ። ባለቤቱ ጌታችን ምን አለ? ከዚያ ፈሪሳዊ ይልቅ ይሄኛው ቀራጭ ምን ሆኖ ተመለሰ? ጻድቅ ሆኖ ተመለሰ። ለዚያ ነው ጌታ አመንዝራ የምትሏቸው ሰዎች ቀድሟቸው የእግዚአብሔር መንግስት ይወርሳሉ። ካህናትን፣ ዲያቆናትን፣ ሰባካያንን ሁሉ አመንዝራ የምንላቸው ይቀድማሉ። የድሮ ታሪክ አለመራከራቸው ዛሬም ብሉይ ያውቃለሁ የሚለውን ሐዲስ ያውቃለሁ የሚለውን ዲግሪ መንፈሳዊ ኮሌጅ አለኝ የሚለውን አመንዝራ የምንላት ሴት ቀድማው የእግዚአብሔር መንግስት ትገባለች። አዎ ያስቀይማል የምናገረው ነገር። እንግዲህ ወደ ሽንቆማጤ ንጉስ ተመርቅ ያሉ ምንም ማድረግ አይቻልም። ለምንድን ነው እንዲምትል ታዲያ ብትለኝ፣ ክርስትናው እንኑረው። የተማርከውን ካልኖርከው አልተማርከውማ። ቅዱስ ጳውሎስ ወፎኑን ከዘይት ምርርሰከ ያለው ለምን ራስን አታስተምርም ያለው ስለ ዕውቀት አይደለም እኮ። ስለ ዕውቀት አለመሆኑን በምንድን ነው የምናውቀው? ቀጥሎ ኢትስርቁ ትብለሊ ከተሰርቅ ባለው ዕውቀት ማለት መኖር እንደሆነ አስረድቶናል ብርሃነ ዓለም ቅዱስ ጳውሎስ። ይህች ሴት እንዲስታደርግ ቆይታ አንድ ቀን የልደት ቀን እንደማንኛውም ሰው ልብሷን ለባብሳ፣ በዚህ ዘመን መቼም ብዙ ጉድ አለ ቤተክርስቲያን የሚመጣ። ቤተክርስቲያን ከዘማዎች ከአመንዝራዎች ገንዘብ ትቀበላለች፣ አስበደነስ ትቀበላለች። ዛሬ ግን ታውቃለህ ሽፍታ የሰው አንገት ቆልሞ የሚያመጣውን ገንዘብ ሁሉ እየተቀበልክ መጋረጃ ትጋርድበታለህ አይደለም ለቤተ መቅደሱ። አዎ ይኸውልህ ሌባውን አትናቀው፣ ገንዘቡን ግን ናቀው። እንዳትረሱ በሉ እስቲ ሌባውን አትናቀው በሉ። አመንዝራውን አትናቀው፣ ኃጢአተኛውን አትናቀው፣ ገንዘቡን ግን ናቀው። በቃ አዎ ቤተክርስቲያን ኃጥአንን ትቀበላለች፣ ገንዘባቸውን ግን አትቀበልም። ዛሬ ግን ኃጥአንን የሚቀበል ሰው የለም፣ ገንዘባቸውን ግን አገሩ ይፈልገዋል። አይጣል አይደል? ስለዚህ ነገር ይህች ቅድስት እናት እንዲያባለ የረከሰ ህይወት እያለች እንደ ማንኛውም ሰው በልማድ በእግር ነው ሄዳ ልትሳለም ስትል አይ እንዴት ያለ ዘበኛ ኖሯል እንዳሁኑ ዘመን ያልሆነ ምን አለ? የለም ተመለሽ፣ አንቺ ተመለሽ፣ የለም አንቺ አትገቢም። ለምን ብላለችው? አንቺ የረከስሽ ነሽ፣
ይሄ ደግሞ የተቀደሰ ስፍራ ነው። በነገራችሁ ላይ አደራረጉ ያስመሰግነዋልም ያስወቅሰዋልም። እንደ መፍረድ ከሆነ ያስወቅሰዋል። ልቡን አናውቅም። እንደ መፍረድ አድርገው አናውቅም። ያስመሰግነው ግን ምንድነው ከተባለ እቺ ሴት መጥታ ብዙ ሰው ታጠፋለች። ለምን እንዲህ ያለችው ሴት እዚያ ስትመጣ የሁሉ ሰው አይነ ምን ላይ እንደሚያርፍ ግልጥ ነው። ደግሞ ለተንኮል ትምጣ ለደግ አይታወቅም። ደግሞ አለባበሷን መጽሐፉ አልነገረንም እንጂ ታሪኳ ላይ አልተጻፈም እንጂ አለባበሷም ጥሩ ላይሆን ይችላል። ዛሬ በነገራችሁ ላይ በጣም በቀደም ባለ እግዚአብሔር በቀደም አልኩት አይደል የባለ እግዚአብሔር የነበረው እዛ ሂጅ ጸሎት ላደርግ ስል እዚህ በፊቴ ላይ ሱሪዋን ጠበቅ አረጋ ለብሳች ተቆመረች። የት ልሂድ? በዚያ ባየው መዘጋጃ ነው። ለመዘጋጃ አልጸልይ። በዚያኛው ብዙ የሰው ቤት ነው። አንተ ቸሩ መድኃኔዓለም ከሷ እኔ ከፋለሁ ለኃጢአት በፊትህ እሷ በፍርድ ቀን ከኔ ትበልጣለች። አዎ ግን እንዴት ልሆን? እንዴት ላድር? እቺ ሰው ክፉ ናት እንዲያ በማድረጓ በእግዚአብሔር ፊት ግን ከኔ ትሻላለች። ትምህርቱ ይገባችኋል? ግን ደህና ዋላችሁ? ስለ ነውሯ ገስጻለሁኝ በእግዚአብሔር ፊት እንደምትበልጠኝ ደግሞ እረዳለሁ። ይህ እኮ ነው አስተማሪ መሆን ዳው እንደሚበልጠኝ እያወኩ ነው ሁሉ ሰው ሞቅ ሰው እኮ እድን ጸድቅ ብልማ እችም መድረክ ትቼ በአቴን ዘግቼ ብቀመጥ አይሻለኝም ኖራል? ወደፊት አንድ ቀን መድኃኔዓለም ያመጣት ይሆናል እሷን በቸርነቱ። ለምን ቢባል መቼስ መድኃኔዓለም ቸር ነውና እንጂ ሰው ሰብኮ ሊጸድቅ ሰው ሰብኮ አይጸድቅም። እኔ እውነቴን ነው ላስፈራራችሁ አይደለም። ጉባኤት የምትማሩ አትስበኩ አይደለም ስበኩ። ሰብኮ ግን አይጸድቅም። ሰብኮ ይጸድቅ የለም። የማይኖረውን ነገር ሰብኮ ይጸድቅ የለም። ታዲያ በትርጓሜ ይሄ ትርጓሜ በብዙ ሰዎች አይደል ያለፈ አንዳንዶቹ የኔ ቢጤዎቹ እነሱ እንዳያስወቅሳቸው ምን ይላል አይደል እዚያ ባለ አንድ ያለውን ወንጌል የሚለው ባለ አንዱን ልቅሶና ጥርስ ማፋጨት ወዳለበት ወሰዱት ነው ያለ አይደለም። ያኛውን መምህሩን ምን አሉት? አይ በመምህር አይገባም በመመን ይገባል ብሎ እቺ ምን ትባላለች? የደናቁር ትርጓሜ ትባላለች። ለራሱ ሲል ማለት ነው። ሰው ትርጓሜ ለራሱ ሲል ሁልጊዜ በየዓመቱ ይገርመኛል። በመምህር ማዕረግ ባይገባም ለመምህርነት የተሾመ ሰው በመምህርነቱ ካልሰራ ገሃነመ እሳት ነው የሚገባው እንጂ በመመን ማዕረግ እንደዛማ ከሆነ እድለኛ ነኝ ማለት ነው። በቃ በዲቁና ባልገባም በመመን እገባለሁ እንደፈለኩት ኖርና ምን ችግር አለ? ደህና ዋላችሁ? እንዴት ዋላችሁ? እንደነሱ አባባል ከሆነ ጳጳሱ እንደ ልቡ የፈለገውን ሲዘል ኑሮ በቄሱ ማዕረግ ይገባል ወይ በኤጲስቆጶሱ ይገባል። ቄሱ በዲያቆኑ ዲያቆን እንደዚህ የሚባል ትምህርት አለ? ሰው ለራሱ ክፋት ሲል እንኳን እንደዚህ ብሎ እስከ ማስተማር ይደርሳል። ይሄን ደግሞ እንደ ትርጓሜያችን ትነካለ ባክ ዘርበል አቀ ከሆነስ ያንተ ብቻ ንብረት ነው እንዴ? የሁላችንም እኮ ነው። አደ ጎበይት የገባችሁ የሚታረመው ሊታረም አይደለም እንዴ? ያለው ለማቅናት ነው እኮ የተገባው። አንተ አለ እንዴ ሁሉ ሰው የሚጠላ ምን አድርግ? ሁሉ የሚጠላኛው ሁሉንም ስለምናገር ነው። አባ ኪዳነ ማርያም የሚባሉ ታውቃላችሁ? ከዚህ በረሃ ገዳም ያላቸው ደህና ዋላችሁ? የኛ ደብር ያሉት ያቋቋመ መምህሩ አንድ ቀን ናስቲ ያሉኝና አንድ ቀን ገብረ መንፈስ ቅዱስ አቦ ላይ ሲያስተምሩ ሰንበት ተማሪው ብሎ ሆሆ ያለ ስብከትሳቸው ጀምሮ በምን ያስተምሩ? አረ ዝም ብሎ አላቸው። በስንት ነገር ገቡና የነ ሰንበት ተማሪ አሽተው እዚያ ያለነ በሙሉ ሊቃውንት ደስታ ሞትናል እጣባቱና ይያልናል። ትንሽ ቆይቶ ደማን የሚወጥ ጥሩ ነው ወደዚህኛው እኒ ሰውዬ ደግሞ ቅጥ የላቸው። እሱ እኮ ነው ችግሩ። እና አንዱን ስትናገሩለት ደስታ ይሞታል። ወደሱ ስትመጡ ደግሞ ቅር ይለዋል። ምን ታረጋዋለህ እንግዲህ? ቅድስት ማርታን አትገቢ ማለት እገባለሁ ደግሞ እንዲህ ያረጋታል። እገባለሁ አትገቢም ጭቅጭቅ እዛ ታወከ። ካውስጥ የነበረው ኤጲስቆጶስ ሰማና ቤታ ምንድነው ይኸው እገባለች እያለች አንቺ ምን ታረጊ መጣሽ? ደግሞ አንቺ ረከስሽ ምን ታረጊ መጣሽ ሁሉ አላት። ዘበኛውን ተራሰውን አልተከራክራው ነበር። ጳጳሱ ሲላት ግን ደነገጠች፣ አለቀሰች። ያን ጊዜ ከቃለ ዳዊት ተጠቀሰላት ይባላል። እንዲህ በልቦና ዘኖ መሰይነ ቅህኑ እንከ የተኛ አይነቃምን የወደቀስ አይነሳምን በንስሐ መለሳለሁ እታጠባለሁ እንዲያው ማለቸው መነኩሴ ይሆናለሁ። ምክንያቱም ትልቅ በደል ያለበት ሰው
ስሬት የሚያገኘው ሲመነኩስ ነው ይባላል። በጣም እንደው በጣም ብዙ ግፍ የፈጸመ የብዙ ሰው ነፍስ ያጠፋ ከሆነ በኃጢአቱ የብዙ ሰው ነፍስ ያጠፋ ሰው ስሬት የሚያገኝ በመንኩስና ነው ይባላል። መንኩሱ ዓለምን ትቶ ሄዶ የሰው ነፍስ ካጠፋ ብዙ ሰው ካጠፋ ምን ቢላት ጥሩ ነው ጳጳሱ? እኔ አላምንሽም። ለምን? ተመለስነ እያለው የሚያበላሽ ብዙ አለ። እንድታምነኝ ምን ላድርግ አለችው። ሁለት ነገር አድርጊ። አንድ በኃጢአት የሰበሰብሽውን ንብረት በሙሉ አምጪውና እናቃጥለው። ሁለት ጸጉርሽን ተላጭ። ለሴት ልጅ እሱ ነው በሩ። እሺ አለች። አመጣ በፊቱ አነደደችው። ጸጉራንም ተላጨች። አመንኩሶ ሄዶ ደናግል ገዳም ከተታት። ባት ስጡኛለች። ባት ሰጧት። 25 ዓመት ሳትወጣ እያለቀሰች ህብቃት ማረግ ደረሰች። ይኸውልህ በእግርና በግብር ያለው አንዳንድ ቀን እኮ ያመጣዋል ራሱ አይደል? አሁን ያላሰብኩትም ቅድስት ማርታ ለርሱ ይስማማል ያላሰብኩትም የመጣች በምኗ ነው? እንዴት ዋላችሁ? ሄጄ እግዚአብሔርን ይቅርታ ጠይቃለሁ ወደ በጎ ነገር ሄዳለሁ ብላ ነው። መሄዷ ግን ጠቀመ ጎዳ? ጠቀማት። ግን ሁለቱም ያስገርም ጸሎት ነበራት በታሪኳ ውስጥ አይደል? ህባቷ ሆና ምን ትላለች? ጌታዬ ሆይ በምድር ያለውን ቤተክርስቲያን ደጅ ዘጉብኝ፣ በሰማይ ያለውን አትዝጋብኝ ባክ። ሁለተኛ በምድር በአንድ የቤተክርስቲያን ጥበቃ ፊት ሀፍረት መሸከም ያልተቻለኝ በሰማይ በቅዱሳንና በመላእክት ጉባኤ እንዴት ነው ሀፍረቴን መሸከም የምችለው? እና በፊት አታሳፍረኝ ትል ነበረ። ይሄ ሁሉ ምጮው እናንተም እዚህ ተቀምጣችሁ የምታዳምጡት ከዚህ ሀፍረት ለመዳን ነው። በሰማይ ከምትደረገ ሀፍረት በምድር ከምትደረግ መቅሰፍት ለመዳን ነው። መድኃኔ ዓለም ያድነን። የቅድስት ማርታን በረከት ያሳድርብን። ሰማዕቱ ቅዱስ ኮሪዮን፣ ሰማዕቱ ቅዱስ ኤላሪዮን ጻድቁ አባታችን ተጠምቀ መድን ዓመታዊ በዓላቸው ነው። ታሪካቸው ወደ 40 አካባቢ ተርክ ሰዓት ለመቆጠብ እስቲ ዛሬ በጊዜ ልጨርስ። ዓመታዊ በዓላቸው ነበር። ዛሬ ታላቁ ደገኛው ሰማዕት ቅዱስ ዮሐንስ ዘሐራቅሊ ዓመታዊ በዓሉ። ደገኛ ሰማዕት አንጌቤናይት ቅድስት ሶፊያ ዓመታዊ በዓሏ ነው። አባ ሳኑሲ፣ ቅድስት ማርያ፣ የአባ ብሶይ ማህበርተኞች የነበሩ እና አርቃዲዮስ ዲሞናሲያ፣ አሞን፣ ሚናስ ሌሎችም እና አባ አሞን የሚባሉ በግብጽ የነበሩ ቅዱሳን ሰማዕታት ዓመታዊ በዓላቸው ነበረ። ታሪክ እግዚአብሔር ከፈቀደ 40 ያስተርከናል። ነገ 5 ነው። ደገኛ ሰማዕት ታላቅ ሰማዕት አባ ብሶይ፣ ቅዱስ ያዕቆብ ምስራቃዊ፣ ቅድስት ማርታ፣ ቅዱስ መቃርስ ሰማዕት ብዙ ቅዱሳን አሉ። በ6 ጻድቅ ሰማዕትና ሊቅ ቅዱስ አባት ቴዎድሮስ ግብፃዊ ዓመታዊ በዓሉ ነው። የእስና 4ቱ መኳንንት ቤተክርስቲያን ታከብራቸዋለች። በ7 የእግዝእትነ ማርያም መታሰቢያ በዓሏ ይደረጋል። የእግዝእትነ የእመቤታችን ከሰማዕታት ውስጥ በጣም ስመጥር የሆነው ታላቁ አባ አበስኪሮን ዓመታዊ የሰማዕትነት በዓሉ ነው። ከሊቃውንት ወገን ትርጓሜ ሊቅ ለምትማሩ በትርጓሜው ላይ በ27 ነው ይለዋል። 27 ግን ፍልሰቱ ነው ይባላል። በ7 ደግሞ ረፍቱ ነው ይባላል። ግን በዚያኛው ደግሞ 7 ረፍቱ ስለሚለው እንግዲህ ወይ ደግሞ መቀየር ነው 7 ለፍልሰቱ። ለሁሉም ቅዱስ ያዕቆብ ዘስሩግ ዓመታዊ በዓሉ ነው በ7። ቅዱስ ያዕቆብ ዘስሩግ በ7። በ8 እግዝእትነ ማርያም ዓመታዊ የግዝት በዓል ነው። ከ33ቱ በዓላት አንዱ የጸበል በዓል ይባላል። የእመቤታችን ቅዳሴ ቤትም ይባላል። በ8 እመቤታችን ቅድስት እምዳ መርማኖስ ዓመታዊ በዓሏ ነው። በ9 ታላቁ ነቢይ ቅዱስ ሳሙኤል፣ እንደዚሁም ሰማዕቱ ቅዱስ ሉኪያኖስ። በ10 የቅድስት ቤተክርስቲያን ዓመታዊ በዓሏ ነው። 40 ዘመን ዲዮቅልጥያኖስ ከዘጋት በኋላ መስከረም 10 ቀን ነው ቅዱስ ቆስጠንጢኖስ በመንፈስ ቅዱስ ሐሳብ የከፈታትና የቤተክርስቲያን ዓመታዊ በዓሏ ነው። በ10 ዓመታዊ በዓሏ ነው። ያን ቀን እናታችን ቅድስት ሶፊያና ልጆቹ ዓመታዊ በዓላቸው ነው። የዛሬ ሳምንት በ11 ሰማዕቱ ቅዱስ ገላውዲዮስ ታላቁ የአንጾኪያውና ኢትዮጵያዊ ጻድቅ አቡነ ገላውዲዮስ፣ ሌላኛው ኢትዮጵያዊ ጻድቅ አቡነ ገብረ ኢየሱስ ዓመታዊ በዓላቸው ነው። እግዚአብሔር ሁላችንም የዚያ ሰዎች ይበለን፣ የዚያ ሰዎች ይበለን። ቅርብ ጊዜ አንድ ጠባይ አምጥቻለሁና እሷን ዛሬ እስቲ ላድርግ። በእውነቱ ከሁሉ ማስተማር ማቆም ይሻል ነበረ። ግን ለጊዜው ፈቃድ እግዚአብሔር እስከሚሆን ድረስ እችን ፈሊጥ እናያዛት። ቅድም በተናገርኩት ቅር ብሏችኋል። እንደ ድሮ ቢሆን የራሳችሁ ጉዳይ ነበር ማለት። አሁን ግን እንግዲህ ቅር ካላችሁ ይቅርታ እንጠይቃለን። ጉባኤ ቤት ሰዎቹንም እናንተንም ይወላችሁ ደና ሰው እንደዚያ ነው። ስለዚህ ለምን ብትሉ ጸላዔ ሰናያት
ይሄን ሁሉ ተጮሆ ተለፍልፎ ልብ ደርቆ ሰውነት ደርቆ መከራ ታይቶ ተነግሮ በጭንቅላታችሁ አንዲቱንም የተነገረችውን ነገር እያሳሰባችሁ ሌላውን ቃል እግዚአብሔር አእምሯችሁ ላይ እንዳያጠፋባችሁ ሰግቼ ነው እንደዚህ ያልኩ። ማንንም ሰው የማስቀየም ፍላጎት የለኝም። ወደ ሐቆ የመጣ ሐቀን ግን አይደለም መቀየም ፈቀድከውም ብትሆን መብት ነው። ለዛሬ ግን ተውት። ስለዚህ ነገር አደራ ባካችሁ። ይሄን የምልበት ምክንያት ስለ ሁለት ነገር ነው። አንደኛ የተማርነው እንዳትረሱ። ማንን መከተል ይገባል? እግዚአብሔርን ስንከተል ቅዱሳት መጻሕፍትና ቅዱሳንን መከተል ነው። በምድር ያለውን ሰው ግን የምንከተለው በጎ ስራ ካለው በጎ ስራውን ብቻ ነው። በጎ ዓላማ ካለው በጎ ዓላማውን ብቻ ነው። በቃ ይሄንኑ ለማስረዳት ነው እዚህ ሁሉ ነገር የተገባው። ግን አንዱነት ተረዱ። በእያንዳንዳችን ላይ ፍርድ ብዙ ሩቅ ላይሆን ይችላል። በየግል አቁሜ ልነግራችሁ እችላለሁ። ልቤ አይችልም እንጂ ለእያንዳንዳችሁ ነግራችኋለሁ። ሌላ ትንቢት ምናምን አይደለም፣ ስለ እያንዳንዳችሁ ትንቢት አይደለም። ግን ጥሩ አይደለም። እባካችሁ አሁንም ልብ እናድርግ። ልባችን እንስበረው በሞቴ አንድም የቀረልን ተስፋ የለም ከንስሐ ልብን ከመስበርና ወደ እግዚአብሔር ከመቅረብ በቀር በምድር እገሌ ያድነናል የምንለው ማንም ሰው የለንም። አይምሰላችሁ። ያድነናል የምትሉት ሰው እግዚአብሔር ካደረበት ሊያደርገው ይችል ይሆናል። ግን እንደማየው ሁሉም በገዛ አመለካከቱ እየሄደ ነው። የእግዚአብሔርን ፈቃድ የሚጠይቅ እያየሁ አይደለም። እግዚአብሔር ምን ይላል የሚሉ ጥቂቶች ብቻ ናቸው። ስለዚህ እባካችሁ ጥፋታችን ከዚህ በላይ እንዳይደረግ ተው። ግድ የለም ተው። ደግሞ ታውቃላችሁ አፌ አያርፍም። ግን ከገዳም እንደዋልድባ ከከተማ እንደ ጎንደር ወደፊት ብዙ ጣጣ የሚጠብቀው ስፍራ ያለ አይመስለኝም። ከዚህ በላይ ልሄድ አልችልም። ትናንት ከዋልድባ አንዳባት ሲመጡ ነው ይሄንን የነገርኳቸው። አንተ ይሄን ልትለኝ ከገዳም ሰወጣ አንዳባት እንደዚያ ብለው ይኔ ላኩኝ ለተልኮ ሲልኩኝ አሉ። አይ እኔ እኮ የኔ ቃል አይደለም ሲጀመር። እኔ በምን አቅም ይሄን ላክ እችላለሁ? ግን ይሄ ማለት ሌላ ማለት አይደለም። ያደለው ጧጧት ምህላውን ይሳተፋል። ሁላችን ቀርተናል። ቢቀር መጸጸት እገሌ ተንኮል በየስፍራ ተንኮል እንደው ሞቴ ባካችሁ እንመለስ። ወደ መምህረ ንስሐችን እንቅረብ። ባካችሁ እንጸጸት። ግድ የላችሁም። በሰው ፊት ማድረጉ ስለሚከብድ ነው እንጂ እኔ ቢቻል እግዚአብሔር ቢፈቅድ አንድ ቀን እየተላቀስን እንማር ይሆናል። አላቅም። ግን ያን አልሻውም። እኔ በፈጣሪ ፊት እንጂ በእናንተ ፊት ማልቀስ አያሻኝም፣ አያስፈልገኝም። ግን ያን መከራ ማወቅ በራሱ ልብ ያቀልጣል። ለዓመታት ዝም ያልኳችሁ እንደዚህ አይነት ነገሮችን ማላነሳበት ምክንያት እንዳላሰለች ብዬ ነው። መድኃኔዓለም ቸሩ ማስተዋሉን ያድለን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ ምሕረቱ ይዘከረን ለመዳግም ምጽአቱ ያስተፍረን ለሰቦተ ስሙ ያንቃሃን ወበአምልኮቱ ያጽናን ዘትነ ማርያም አይርቂ ጸሎተነ ዋስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልአነ ዘንተ ብስተ ወለዘ አስተየነ ዘንተ ጽዋአ ወለዘ ሰርአ ለነ ሲሳየነ በአራዘነ ወለዘ ተአገሰ ለነ ኩሎ ኃጢአተነ ወለዘ ወሀበነ ስጋሁ ቅዱሰ ወደሞ ክቡረ ወለዘ አብጽሐነ እስከ ዛቲ ሰዓት መላለም ምሕረቱና ወለቱ ስብሐት ወጎቴተ ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይትሐኮቱ ይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። አውሎግሶን በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብለት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ለእግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል።
ሰላም ለኪን ዘነሰግን ለኪ ንግስት አድኖ ማርያም ምን አስተቋቂ ማሪኔት ማይስ መንታና ምኪያ የማውኪ ማይበረን ድንግል ማርያም ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤኑ ሲል እግዚአብሔር ተታሰይ መንፈስ በመናኪ መድኃኒዓለም ማርያም አማላ አመቱናው ሚይስ ያስተጾኒ ኩላት ወደስ መገብራል ለሚያተ ቅዱስ ወሳይሉኒ ለትውልድ ላይ ፈረው ወገብራ ያለ በመስራት ወዝሩ ለአብዩና ለበሙነ ዘቶ ምናየላን መናብርቴው አብዩና ዘቶ መዝገቡን በረከቱ ለሮማን ፈነው ማቆም وتذكر سائل ذيبل من أبونا أبراهيم وزروس كالعالم باركنا قدسنا نصهنا قزتنا فتنا ما يسري ولا سيطان أمولا مدين ولا التبرهان أو مزقب بركات مزقب قدسات مزقب نص مزقب الرائه مزقب يوات باركنا بأيديكي بكما باركي ولا إفريم فقوركي ببركة ولكي وآبه منفس قدوس سبحات لآب ومنفس قدوس العالم والعالم عالم سلام لآب زم قدم عالم نغاسي لول سلام سغا مريم لباسي ومنفس قدوس سلام ኃጢአት ዓለም ደምሳሲ ኃይሌ ስላሴ ወጾኔ ስላሴ በስመ ስላሴ ቀጠቅጥ ቀይሴና አሃቤ ዳዊት ንጉሠ እስራኤል ባለ መዝሙር ሰናይ ወጣው መቃል ታለበውኒ ነገር ፍቃሬ ኩሉ አምሳለ ከመሰበው ለእግዚአብሔር ሉሎ ከመወድስ ሳለ ማርያም ድንግል እንዘ ጸር ወእብል ማርያም ንጽሕት ድንግል ወላዲተ አምላክ ማይምን ሰአሊተ ምሕረት ለውሉደ ሰብ سآلي لنا بكريستوس ولكي يسرى ኃጢአተነ سآلي لنا ቅድስት ጸሎተ ለማርያም ወስለታ ያድነን ማተወልዳ ጸሎተ ለማርያም ወስለታ ለሕዝበ ክርስቲያን ይቀበልን ማተወልዳ ጸሎተ ለማርያም ወስለታ ለነፍሳተ ሙታን ያድነን ማተወልዳ ጸሎተ ለማርያም ወስለታ ለመካናቲነ ደብረ መድኃኒት ወመንበረ መንግሥት ለቤተ ክርስቲያን ቅድስት ለሀገሪቱነ ኢትዮጵያ ይቀበሉን ማተወልዳ ጸሎተ ለማርያም ወስለታ ለአግብርታ ወላይ ማታ ይኩንነ ከመወልታ በጸሎትሽ ወስለትሽ ለአቡነ ጽዮን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደቅስዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮ ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽጌ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀልሞን ለቅዱስ ዮሐንስ ወልደ ነጎድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐት አንስት ለክቡራን ሐዋርያት ለጻድቃነ ሰማዕታት ለደናግል መነኮሳት የተለመንሽ ድንግል እመቤታችን ለእኛም ተለመኝን። ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለብዎውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድሪልን። ቸሩ መድኃኒታችን የእመቤታችን ጣዕመ ፍቅሯን የንጹሐንን በረከት እንዲያሳድርብን ሀገሩን ደብሩን ማህበሩን በሰላም እንዲጠብቅልን የሰማነውን በዝነ ልቦናችን እንዲስልል እንዲያሳድርልን ለንስሐ ሞት እንዲያበቃን የሞት ወገኖቻችን ነፍሳቸው እንዲያጸድቅልን በመከራ ያሉትን በቸርነቱ እንዲያስብልን ሰላም ያዋለን ቸሩ መድኃኔዓለም ተረፈ መዓልቱን ባርኮ ጦሙን የአኮቴት ዘመኑን የሳይለ ምሕረት እንዲያደርግልን ሰላም ባዋለን ቸርነቱ ሰላም እንዲያሳድረን ቅዱስ ስቡን እንደ ቸርነት ብለን እንጥራም።
ስለነበረን ጊዜ ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ያው የጠየቃችሁ ልጆች መጽሔቱን መውሰድ ትችላላችሁ። ያው የሐዋርያት አባቶቻችን ጾመ አኮቴት ይባላል። እግዚአብሔርን ተመስገን የምንልበት የምስጋና ጾም ነውና እግዚአብሔርን እንድናመሰግነው አደራ ትላለች እንግዲህ ቤተክርስቲያን። ፈቅዶ በቸርነቱ የሳምንት ሰዎች ይበለን። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደየቤታችን ለፍጻሜው ተስፋ ወደምናደርጋት መንግስተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ወጸሳይል አሜን። አሜን። ያው የመሸባችሁ መሄድ ትችላላችሁ። ሌሎቻችሁ እንዘምራለን። ጸጋነ ሳይነ ወሕይወተ ረከብነ ጸጋነ ሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ናኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ናኩት ወንሴብሐከ እግዚአብሔር ጸጋን ተቀበልን ሕይወትንም አገኘን። ጸጋን ተቀበልን ሕይወትንም አገኘን። በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተን እናመሰግንሃለን እግዚአብሔር። አቤቱ አንተን እናመሰግንሃለን እግዚአብሔር። በሰላም ያሳድረን።